ኢትዮጵያ ውስጥ የሚፈሰው ደም እነሱ በሚያንጸባርቁ ኮዝ ነው ግን ሁሉንም ስልጣን ያሳጣቸው አካል ጠላታችን ነው ስለሚሉ ብቻ ነው የሚባው ሰዎችን ግን እስከ ክብራቸው ወስደህ ፍርድ ቤት አስቀርቦ ጥፋተኝነታቸው እስኪበየን ድረስ እንደማንኛውም ዜጋ በክብር ተይዞ የመጠበቅ ኃላፊነት አለ ጓድ ኮሎኔል መንግስቱ ኃይለማርያም እስከ መጨረሻው ተቆናጦ ሀገራችን ወዳለችበት ሁኔታ መርቶ የጫካ ጓደኛሞቾች ስልጣን ሲይዙ ኤርትራ ተገንጥላለች ወደ ባተናል ምናምን ዋቴቨር ወደሚለው ታሪክ ገብተናል አሁን እሱ ታሪክ የማርያም ያ ቴዶ የናይስትልኝ የገዢው ፓርቲ ደጋፊ ወይስ ከተቃዋሚ ጎራን ያለው የት ነው እኔ ከንጹሃን ነኝ አገር አትፈርስም ከሚል አገር ትፈርሳለች የሚሉ አሉ ማለት ነው እንዴ አፍራሽማ ጠገባል ይዛል እኮ አገር አፍራሽ እኮ ቴዶ ከላሉ አፍራሽ ነው እንዴ ታዲያ ትክክል ትላንት ባንዲራ ሲቀድ ሲያቃጥል የነበረ ሰው አንዴ ቴዶ ኦኬ እንዴት እንደሆነ ተነግረናለሽ ነግራለሁ ይሄ በማስረጃም ወይ ከታች ያሉት ደግሞ ትላንት ኢትዮጵያ የምትባል ሀገር ብሎ የዛሬ 3 አመትም 2 አመትም ጊዜው ቢረፍድ ሲቀድ ሲያቃጥል የነበረ ነው ሁለት ደግሞ ቴዶ ይሄ ግልጽ የሆነ ነገር እኮ ነው ምንም ያውን ያለው ገዢ መንግስት እኮ አገር አፍራሽ እኮ ነው የራሱን ሀገር ሰርቶ የሚኖር እኮ ነው ቴዶ እኔ በህይወቴ ፎሎዊንም ይሄው ምንም ይሄው እኔ እንደዛ አይነት ነገር ውስጥ ገብቻ አላቀም ገባ ከስር ሆኜ ስታስብ ንጹሃን በየቦታው እንደወጡት ሲቀሩ በቂያቸው በመናቸው ሲፈናቀሉ ለአምልኮም ሲሉ ሲጠፉ ምን ሲሉ ምናየው ነገር ነው እንደ አንድ ኢትዮጵያዊ እንደ ህዝብ የሚሰማኝ ነገር ነው የምናገረው ግን ከሚሰማኝ ነገር ግን እነዚህ ሰዎች ግን አሁን ስም መጥራት አልፈልግም ቤተን አከብረዋለሁ አንተ ማትወዳቸውን ስርዓቶችን እንዳላቃቸዋለሁ ገባህ ቴዶ ስለሆነ ማለት ነው አሁን እንደዚህ አይነት ሰው አገር አፍራሽ ነው አገር አፍራሽ አንተ ራስ በጉያ ይዘቆ ነው እንተምታከራከረው አንዳንድ ጊዜ ቴዶ እንደኛ አይነት ሰው ይኸውልህ እስቲ የአዲስ አበባ ልጆች እንዲያዋሳ ልጆች ስለ ሀገር የሚገባችሁ ውስጥ ወጣቶች ከሀገር ውጭ ያላችሁ ሀገር ውስጥ ያሉት አንገታቸው ላይ ካራ ተቀምጠው ነው የሚኖሩት ማንንም በነፃነት የሚያወራ የለም ኢትዮጵያ ውስጥ ታውቃለህ ይሄን ስርዓት ቴዶ ማንንም ሰው አንድ ትንፋሽ አሁን ቀደም የተናገርካትን ተሳልሳለች እሷ አሁን አንድ ቀን ካፏ እከሌ ብላ ጠቁም የተናገረችው ነገር የለም የሷ አማርኛዎችም ይከብዳሉ በቃ ገባህ ለገባው ሰው ነው አሁን ለእንዳንተ አይነቱ ለገባው ሰው ተረዳኸኝ ስለሆነ ማለት ነው ማንንም ሰው በነፃነት የማይኖርበት ላይ አውሮፓ ላይ ያለን አሜሪካ ከሀገር ውጭ ወጥተን የተሰበሰብን ብዙ ወጣቶች አለ መንቃት እንፈልጋለን ገባህ ሄዱ ቢያንስ አንተ እንደዚህ አይነቶች ብለ እድሉን ሰተለኛ የሆነ እየጋበስከን መተን ማውራት እንፈልጋለን ስለ ሀገራችን ጉዳይ መንቃት እንፈልጋለን አገራችንን ያሉበት ቤተሰቦቻችን ምናምን ካሉበት ነገሮች ማውጣት እንፈልጋለን ቴዶ በብዙ ነገር ተይዘናል ገባህ የሚያነቃን እንፈልጋለን ስለ እውነት ነው ማለት ሄዶ ስለሆነ እነዚህ ሰዎችን አማርኛቸውን የሚያወሩትን ሁሉንም ነገር ለምደነዋል አዲስ ነው ዶሮ ብታልም ጥሬዋን ነው የነዚህ ሰዎች ወሬ አሁን አንተም ሰበሰባቸው እዚህ ጋር ተሰብስበው የሚያወሩት ምንም መፍትሄ የለም መፍትሄ ያለው እንደኛ መሬት ጋር ያለ ሰው ነው የተጎዳን ሰዎች ጋር ነው የእውነት ነው ማለት ሄዶ ለምን ንጹሃን በሰላም ሞቶ በሰላም አልገቡም ማምለክ እስኪያቀተ ድረስ ነው እንግዲህ ያየህ ነው ቴዱ የሚደረገው ነገር ከስር ያየህ ነው ወረዛ መጣለው አሁን በፌደራል መንግስቱና በቲፒኤልኤፍ በፌደራል መንግስቱና በፋኖ መካከል ስላለው ሰጣ ገባ ምን ትላለህ እንዴ ፋኖ እኮ ይኸውልህ መለኮት ነው ፋኖ መለኮት ነው ይሄ የምናየው ነገር ነው አንድ ኢትዮጵያ ማለት ነው እድሉን ሰጥቶት እንደው እግዚአብሔር ነገሮችን ሰጥቶት ኃይሉንም ብሩታቱን ምኑንም ሰጥቶት ማለት ነው እንትን ካል እንደው ፋኖ ነው ኢትዮጵያን ሊያኖራት የሚችል ኢትዮጵያነትን ትላንት ያለፈ ታሪካችን ትላንት የነበረ ታሪካችን ወደ ነገም ወደ ከነገ ወደ የሚያስቀጥልልን ፋኖ ነው አንድ ፋኖ ነው ይሄ ፀሐይ ያወቀው እውነት ዓለም የፈረደው ነው የእውነት ነው የምልህ ቴዶ ለምን መሰለ ይታርጉ በቃ ከዚህ በላይ ማንንም አላስተናግድም እሺ ቀጥሉ እናንተ ከዚህ በላይ ማንንም አላስተናግድም ካልወረዱ በስተቀር ቀጥለሽ የማርያም ቴዶ መቀጠል ይችላል ቀጥል ኦኬ ቴንክ ዩ አይ ልቀመጥ ብዬ ነው ቴዶ እንዳጋጣሚ ያላሰብኩበት ቦታ ላይ ሆኜ ነው እድሉን ያገኘሁት
ቴዶ አሁን ተረጋግቻለሁ። ስለሰጠኝ እድል በጣም ነው የማመሰግነው ቴዶ። በጣም ኢሞሽናል ሆኜ ነው ያወራሁት። ቴዶ አሁን የምልህ ምን እንደሆነ ታውቃለህ? የፋኖን አነሳስ እያየ ነው። ፋኖ ለሀገር ጥሪ ተቀርቦለት የመጣ ሰው ነው። አንድ ተቋም ነው። ምንም ነገር የለውም። በቃ ሀገርን ለማስቀጠል የተነሳ እንትን ነው። ልናበረታታ የሚገባው ምንም ልናደርግ የሚገባው ለሱ ነው። እንደ አንድ ኢትዮጵያ ትክክለኛ የኢትዮጵያን ደም ውስጣችን አለን ብለን ካሰብን አሁን ብልጽግና ብትለው የራሱን ሀገር ሰርቶ የተቀመጠ ሰው ነው። ህዋት ብትለው ደግሞ የራሱን ሀገር ሰርቶ የተቀመጠ ሰው ነው። አሁን በሁለቱማ በህዋትና በብልጽግና መሀል ያለው ነገር የቁማር ነው። እነሱ ህዝብ ያጣላሉ፣ ማተው ውስጥ ይጠጣሉ። በደም በፈሰሰ ደም የሚረኩ ሰዎች ናቸው። ሌላ ምንም እንትን የለው። በንጹሃን ጩኸት የኔ ቤተሰብ ቢሞት በኔ ጩኸት የሚጨፍሩ ሰዎች ናቸው። እነዚህ የዘፈን ሲንስ የምንም ጠግበው ጨርሰዋል እነሱ። ድሮ ታውቃለህ ቴዶ አንድ ምሳሌ ልንገርህ። ውስኪ የምንጠጣው ዘፈን መርጠን በፈለግነው ዘፈን ለመደሰት ለመጨፈር ምናምን ነው። አሁን እነዚህ በዘፈን የሚደንሱ ሳይሆን በሰው በህዝብ ጩኸት በህዝብ ለቅሶ የሚደንሱና የሚጨፍሩ ህብረተሰቦች ናቸው። ይሄ የብልጽግናውን ብትል ይሄ የህዋቱን ብትል አንድ እውነት ነው። ይሄ ኢንፋክት የሆነ ነገር ነው የምነግርህ ቴዶ። ነጩን በነጩ ነው ማስቀመጥ ያለብን። በቃ ይሄ ደግሞ ጥቁሩን ደግሞ በጥቁሩ ነው ማስቀመጥ ያለብን ቴዶ። እኔ አሁን እንደዚህ ስለ እውቀቱም የለኝም። ይሄ ፖለቲካ ተንትኖ ይሄ በስርዓት ሸንሽኖ እንደ በሬ ስጋ የሆነ ከፋፍሎ የማውራት በቃ ላወራ የምችለው ቴዶ እድሉን አግኝቻለሁ ሳላስበው። እግዚአብሔር ይስጥ እድሉን ስለሰጠኝ ይሄንን ነው የምለው። ስለሆነ ደግሞ ቴዶ እነዚህ የፖለቲካ ሰዎችን ተዋቸውና ደግሞ አንዳንዴ እንግሊዝም በመላው አውሮፓ ላይ የተሰበሰብን ሰዎች አለን። እድሉን ሰተ ከኛ ጋር ደግሞ አውራ ቴዶ። አንተም ደግሞ የማታውቀው እውቀትን ደግሞ ልታገኝ ትችላለህ። የእውነት ነው የምልህ ቴዶ። አሁን እነዚህ ሰዎች የእውነት ነው የሚጠቅሙ አይደሉም። በቃ ነገርኩ፣ ደግሜ እነግርሃለሁ። ዶሮ ብታልም ጥሬዋን ነው። የእነዚህ ሰዎች ህልም የታወቀ ነው። እቺ አንድ ኢትዮጵያ የምትባልን አፍርሶ ሌላ ሀገር ለመገንባት የተዘጋጁ ሰዎች እንደሆኑ ይታወቃል። ገባህ ቴዶ? እኔ ነገ ከነገ ወዲያ በውስጥ መስመር አወራሃለሁ። ብዙ ሰዎችን ሰብስቤ ብዙ ወጣቶችን የአዲስ አበባ ልጆች የአዋሳ የሁሉም የምትለውን ማለት የድሬዳዋን ብትል የምንም ብትል ሰብስቤ አወራሃለሁ። እኛ አሁን ውስጣችን ደምቷል፣ የምንጮህበት አተናል። ገባህ ቴዶ? እኛ አሁን ውስጣችን ደምቷል፣ የምንጮህበት አተናል። ገባህ ቴዶ? አሁን ድምጤ እሺ ቴዶ ስለሆነ ማለት ነው። እኔ ይሄን ያህል ብዙም በቃ ከዚህ በኋላ አላወራም ቴዶ። ከቻልክ ኢንቦክስ ላይ ስልክህን ጻፍልኝ፣ ትክክለኛ የዋትሳፕ ስልክህን፣ ግሩፕ እንክፈት። ማደራጀት ያለብህን ነገር ከእንደኛ አይነት ሰዎች መሬት ካለን ሰዎች ሀሳብ ሰብስብ። እኔ አደራጅ አይደለም፣ ማናችሁንም ላደራጅ አልችልም። አደራጅ ምናምን ሳይሆን ይኸውልህ ቴዶ ምንም አይነት ስብስብ ውስጥ እኔ መግባት አልችልም፣ አልገባም። ይኸውልህ ቴዶ አደራጅ ምናምን ቶሽ እሱን ቢያንስ ይኸውልህ አንድ ነገር ልንገርህ ቴዶ። አንድ ሀገርን ነፃ ለማውጣት አሁን ለመንቃት የምንፈልግ ወጣቶች አለ። ለምሳሌ ብዙ የምነግርህ ነገሮች አሉ። አሁን ለአንተ ገባህ ቴዶ? አሁን ሚዲያው ላይ ከማየው በቃ ትንሽ በቃ ተስፋ አለኝ ብዬ የማስበው ከሚዲያዎቹ አንዱ አንተ ነህ። የእውነት ነው የምልህ ቴዶ። አንዳንድ ጊዜ እኔ እርር ይላል ውስጥ አሁን በአንተ። እኔ አሁን 2 ዓመት 3 ዓመት ይሆነኛል አንተን መከታተል ከጀመርኩኝ። እውነት ነው የምልህ ቴዶ። እና አሁን ላይ ትንሽ እስቲ ጭላንጭል ተስፋ ያለው እስኪ አንዳንድ ጊዜ በቃ ባለው ነገር ግን እነዚህ ሰዎችን አሁን የምትሰበስባቸው አያና ምናምን የሚባሉ ይቅርታ ስም ስለጠራው ምንም የሚመጣ ነገር የለም ለኢትዮጵያ። ይሄ አሁን ላለው ነገር ምንም ለውጥ የሚያመጡ ሰው መከራ እንጂ አበሳ ነው፣ ዛቻ ነው። ነገ ላይ በደረትን ነፍተው ወተን እንዳትገባ የሚያደርግ አማርኛ ነው የሚያወሩት። ቅኔውን ሰፈተው የነሱን ወሬ የእውነት ነው የምልህ። እሺ ስለሆነ ቴዶ በቃ ጨርሻለሁ። ለጊዜው ጨርሻለሁ። እሺ በቃ ልወጣ ነው እኔ። ለሌላ ሰው እድል ልስጥልህ ቴዶ። ኢንቦክስ ላይ የዋትሳፕ ስልክን ጻፍልኝ ቴዶ። በሌላ ደግሞ ዝም ብለን እናወራለን እንደ ወንድማማችም እንደ አንድ ሀገር ልጅም ቴዶ። ዳንከ ቴዶ በጣም ቴንክ ዩ ወንድሜሽ። እሺ ቴዶ እንዴት ነህ? ቴንክ ዩ ስለተባይ እኔን ድምጽ እስኪ ቼክ አድርግ። ይሰማል መስፍኔ? በነገራችን ላይ እኔ የማናችሁም ስብስብ አባል መሆን አልፈለግምም፣ ልሆንም አልችልም። የምሰጣችሁ የግል ስልኬ ምናምን የለም። በስቱዲዮ መሳተፍ ለምትፈልጉ እዚህ ጋር ነው መጠቀም ያለባችሁ። መደራጀት ካለባችሁ እናንተ ናችሁ፣ ተደራጁ እንደፈለጋችሁ ነው። ዜና ካለ ንገሩኝ፣ ዜናችሁን አደርሳለሁ እንጂ ምንም አይነት ስብስባችሁ ውስጥ መግባት አልፈልግም። እኔም
እኔ አወያይ ነኝ። ሳይድ ሊዝም አልችልም፣ ልገባም አልችልም። ግባ ብትሉኝም አልገባም። ይሄ የኔ አቋም ነው። በተረፈ ሌላው የሰው ልጆች ሀሳብ ከእናንተ ስለተቃረነ አይጠቅምም ምናምን አትበሉ። እናንተንም አሁን የሚሰሟችሁ ሰዎች የእናንተ ሀሳብ ለእነሱ አይጠቅምም። ስለዚህ እንደዛ ማድረግ አለባችሁ። ወደ መስፍን ሬዲ ነህ? እሺ ወደ አንተ እመጣለሁ። ቀደም ሲል እሺ 6 ደቂቃ አለ። በፋኖና በቲፒኤልኤፍ በፌዴራል መንግስቱና በቲፒኤልኤፍ በፌዴራል መንግስቱና በፋኖ መካከል ስላለው ወቅታዊ ሁኔታ ምንድን ነው የምትለው? አሁን ከኔ በፊት የተናገረ ወዳጅ እባክህ እኛ መልአክ ነንና እነሱን ሰይጣን ብለህ ቅዳሴ ባርክልን ብሎ ነው የለመነህና የኢትዮጵያ ፖለቲከኞች እኔ ምን አጠፋው አይሉም። እከሌ ነው ጥፋተኛ፣ እኛ ለኢትዮጵያ ቅዱስ ነን፣ እነሱ ግን ለኢትዮጵያ እርኩስ ናቸው የሚሉ ናቸው። እኔ ኢትዮጵያ አሁን ካለው ስርዓት ውጪ የሚያድናት መድኃኒት የለም። ለምን መሰለ ቴዲ? እነዚህ አሁን ያለውን ስርዓት የሚታገሉ ቡድኖች የሐሳብ አንድነት ቢኖራቸው ኖሮ ኢትዮጵያ ውስጥ ጦርነት አይኖርም ነበር። ኢትዮጵያ ውስጥ የሚፈሰው ደም እነሱ በሚያንጸባርቁ ኮዝ ነው። ግን ሁሉንም ስልጣን ያሳጣቸው አካል ጠላታችን ነው ስለሚሉ ብቻ ነው የሚግባቡት። ለምሳሌ ጀዋር እድሜ ልኩን ሲታገል የነበረው የአማራ ነፍጠኛ ብሎ ነው የታገለው። ወያኔ የኦሮሞ ህዝብ ጠላት ናት ብሎ ነው ሲታገል የኖረው። የአማራ ብሔርተኛ ጫካ የገባው አብይ አህመድ ኦሮሞማ የሚባል ስርዓት ሊገነባ ነው ብሎ ነው ጫካ የገባው። ወያኔና ፋኖ በመሬት ላይ ደግሞ በነበረው የስልጣን ዘመን እኔን ጠላት አድርጎ ሲያሳድደኝ የኖረ ህገ መንግስት የመሰረተ ስርዓት ነው ብሎ ነው የሚጠሉት። እነዚህ ሶስቱ ሐሳቦች ኢትዮጵያ ውስጥ የሚደባደቡ ግን ለሶስቱም አካላቶች ያልተመቸ መሪ ስላለ እሱን እንጣልና ከሱ በኋላ ያለውን እኛ ተመልሰን እንደባደብ የሚሉ ናቸው። እስኪ አብይ በሰላም ስልጣን ይልቀቅላችሁ፣ የእናንተ ሐሳብ ኢትዮጵያ ጠረጴዛ ላይ መጥቶ ይታረቃል ወይ ብለህ ብትጠይቃቸው አዎ ካሉ ኢትዮጵያ ሰላም ይወርዳል። እነዚህ ሐሳቦች የማይታረቁ ሐሳብ ይዘው ነገር ግን በጋራ የሚጠሉት አንድ መሪ ስላለ ስርዓቱን አይደለም ድርጅቱንም አይደለም በአስተሳሰብ ያሸነፋቸው ሊፈነቅሉት የማይችሉ ሰው ስለገጠማቸው ቆሞ የቀረ የፖለቲካ ጭንቅላት ይዞ ስለሚታገሉት እነሱ ዛሬ ስለምሽግ መያዝና ስለምሽግ መልቀቅ የ19ኛ ክፍለ ዘመን የጦርነት እሳቤ ሲያወሩ እሱ ግን ስለ ኤአይ ቴክኖሎጂ ነው የሚያወራው። ስለ የሁማን ቢንግ ውጊያ ሳይሆን የቴክኖሎጂ ውጊያ ነው የሚያስበው። ዛሬም በውሸት ፕሮፓጋንዳ ጀነራል ገደልን ምሽግ አፈረስን በሚል በወያኔ ዘመነ መንግስት 10 የደርግ ወታደር ገለው 2 ክፍለ ጦር ደመሰስን የሚሉ ያንኑ የለመዱትን የፖለቲካ ውጊያ ስልት ነው የሚያወሩት። ስለዚህ ኢትዮጵያ አሁን እነዚህን አብይን የሚታገሉ ነገሮች አብይ ስልጣኑን ለማቆየት ከፈለገ ለግብጽ ኢንተርስቷን አሳልፎ መስጠት ነው። ለሻዕቢያ የባህር በር አለመንሳትና ሻዕቢያ የምትፈልገውን ድጋፍ መስጠት ነው። ከዛ በኋላ ስር ስለሌላቸው ተቆርጦ ይደርቃሉ። ይሄ መንግስት ይሄ ሁሉ የውስጥና የውጭ እልቂት የሚመጣው ኢትዮጵያ ብሔራዊ ጥቅሞቿን ስላነሳች፣ የባህር በርን ለመመለስ ስለጠየቀች፣ አባይን ገድባ ስለጨረሰች እነዚህ ተላላቂ ባንዳዎች
ስራ ያገኙት የኢትዮጵያ ብሔራዊ ጥቅም ላይ የሚቀናቀኑ ጎረቤት አገሮቻችን ስላሉ ነው። እነሱም ጎረቤት አገሮች ኢንተረስታቸውን ከጠበቅላቸው እነሱ አሳዶ ባንዳ ያጠፉታል። መንግስት አጥቶበት አይደለም። ግን ቻሌንጅ ቢኖርብኝም ለትውልድ ድህነትን አላሳልፍም። እኔም ከፈራው የኔ ልጅም ይፈራል፣ የልጅ ልጄም ይፈራል። ስልጣን ጠብቆ ወንበሩን ፈልጎ ቁጭ ካለ አባይም አይገደብም፣ ባህር በርም አይኖረንም። ስለዚህ ስልጣኔን አመቻችቼ ለጎረቤት አገር ብሔራዊ ጥቅሜን አሳልፌ ባንዳን እግሩን መቁረጥ እችላለሁ ብሎ ቢወስን ኖሮ መንግስት ፋኖ መታገነግንም ሸኔ መታገነግንም ስሯ ይደርቅ ነበር። ስሯ የሚጠጣው የኢትዮጵያ ብሔራዊ ጥቅም አስጠብቃለሁ ብሎ መንግስት ስለቆረጠ እነዚህ የብሔራዊ ጥቅሞቻቸው እንዳይነካባቸው የፈለጉ ባንዳዎቹ ለመላላክ ሱሪያቸውን ዝቅ አድርጎ ስለሚከራዩ ነው። ያንን ባይሆን ኖሮ የኢትዮጵያ መንግስት በሰላም ለግብጽ የምትፈልገውን ፈርሞ ለኤርትራ ብሔራዊ ጥቅሟን ጠብቆ ማንም ሳይቀናቀነው ውስጥ ያለችዋን ጭጭ እያረገ ከውጭ የመጣውን ጥይት የሚተኩሰውን ተከላክሎ ስልጣኑን ማቆየት ይችል ነበር። ኢትዮጵያኖች ተረድተናል። ባንዳዎች ግን አይረዱም። ገለው መጥቶ እዚህ ያለቅሳሉ። ገዳይ እነሱ፣ አስለቃሽም እነሱ ናቸው። መንግስት ሰራዊቱን ልኮ የገደለው ህዝብ የለውም። እነሱ ናቸው የሚያግቱት፣ እነሱ ናቸው የሚገሉት፣ እነሱ ናቸው የሚዘርፉት። ለቅሶውንም የሚነግሩን ራሳቸው ናቸው። ገዳይ ቪዲዮ እየቀረጸ ሟች ራሱን ቪዲዮ አይቀርጽም። ቴዲዬ ገዳዮቹ ገለው ቪዲዮ ቀርጸው አምጥተው ይሰጡናል። ወጣችሁ አልቅሱ ይሉናል። የገዳይ ክፉ አለ ግርማ ሽጥላ። ኦኬ ደቂቃ አልቋል። አሁን እኔ እንደ አንድ ሀገር ዜጋ እኛ ማወቅ የምፈልገው መንግስት ከኔ እኩል አቤቱታ እንዲያቀርብ አይደለም፣ ወይ ቅሬታ እንዲያሰማ አይደለም። ወይ ይሸነፍ ወይ አሸንፍ። እኛ በመሃል ላይ እንደ ዜጋ ዜጎቻችን እየተጎዱ ነው። እንደ ሀገር ማሰብ አልቻለም። ወይ ህግና ስርዓት ኖሮ ሞኖፖሊ ቫዮለንስን አስከብሮ ይኑር፣ ወይ ካልቻለ ይልቀቅላቸው። ማል ላይ ነው የሚጠቁመው። መንግስት ስልጣን ላይ ወጣው ለመጠቆም አይደለም። አጋቾቹ ፋኖች ናቸው፣ አጋቾቹ ሸኔዎች ናቸው፣ እኔ አይደለሁም ለማለት አይደለም። እሱን ማፈቅር ሲዝንም ስልጣን ላይ ብታወጣ እኮ እንደዛ ይላል። ለመጠቆም ከሆነ ፍቅር ሲዝንም ይጠቁማል። ማናቸውንም እዚህ ውስጥ ያሉትን መርጠ ስልጣን ላይ ብታወጣቸው እኔ አይደለሁም እኔ አትንገሩኝ እነሱን አናግሯቸው ይላሉ። ሰው የመንግስት ተቀዳሚ ተግባሩ ምንድን ነው? ይሄን መች ነው የሚበቃው ነው ጥያቄያችን። እሱንም እንድትመልሱ የማዳግም እርምጃ ለመውሰድ እንቅስቃሴ ጀምረናል ይባላል። ይሄው እኔ እንኳን ሳወያያችሁ ይሄው ከ6 ከ7 ከ8 ኦልሞስት 8 ዓመት ተመሳሳይ ዜና ተመሳሳይ ወሬ እያወራን ነው። የሀገር መከላከያ ሰራዊት የሚያወጣው ይሄን ተመሳሳይ ወሬ ነው። እየሆነ ባለው ነገር የተለየ ነገር ይኸው ስነግራችሁ ሰምታችሁ ታውቃላችሁ። ይኸው ነው ምርጫ ተደርጎም ይኸው መስከረም ላይ መንግስት ይመሰረታል። አዲስ ነገር እየጠበቅን ባለንበት ሰዓት ላይ አማራ ክልል ላይ የሚደረገውን ታጣቂዎች ላይ የሚደረገውን ለአንዴና ለመጨረሻ ጊዜ የማዳግም ዘመቻ ጀምረናል ከክልሉ መንግስት ጋር ከህዝቡ ጋር በመተባበር። ይህንኑ ዜና የዛሬ 3 ዓመት 2 ዓመት 1 ዓመት ደጋግሜ ተናግሬዋለሁ። መቼ ነው ይሄ የማዳግም ነገር በማዳግም ሁኔታ የሚቀረው? ይህንን ማብራችሁ እንድትመልሱ ነው። አንድ ሀገር አንድ መሪ ነው ሊኖራት የሚገባው። ያ ማን ነው ነው የኛ ጥያቄ። ተምኪን፣ ራስ ደጀን፣ ቅድስት፣ ሴቭ ከዛ ተምኪን ዛሬ ነው ያየሁት። እንትን ካልኩኝ በኋላ ስብጥሩ እንደገና አስተካክለን ሁለተኛ ዙር ላይ እንሄዳለን። እሺ ተምኪን 6 ደቂቃ አለ ወንድማችን። ቴንክ ዩ ቴዲ፣ እንዴት ነህ? አለን። ያው አንዳንድ ነገር ቅድም ወንድሜ የማርያም ያነሳቸው ነገሮች ነበሩና አንደኛ ፋኖን የሆነ ትክክለኛ የኢትዮጵያዊነት ደም ያላቸው ምናምን ብሎ ሲገልጽ ነበርና እዛች ጋር ትንሽ መስተካከል ያለባት ነገር አለች። የኢትዮጵያዊነት ደም
ሁሉም ኢትዮጵያዊ ነው እየተባለ ያለው ኢትዮጵያዊ ነው። ይሄ ነው አንዱ የትርክት ችግር። እኔ የበለጠ ኢትዮጵያዊ ነኝ፣ ሌላው ከኔ ያነሰ ኢትዮጵያዊ ነው የሚል አይነት ያደረ ትርክት አለ። ያም የራሱ የሆነ እንትን አለው ችግር አለው ማለት ነው። በእኛ ሀገር አሁን ለሚታዩ ችግሮች እንደ አንድ እንትን መታየት ይችላል። ሌላው ስለ ህወሓትና ስለ ፋኖ ወንድሜ ቅድም ምናልባት ይመስለኛል ስለ በፊቱ ፋኖ የሚያወራ ይመስለኛል። ስለ አፋብን ስለ አፋባሃ የአማራ ፋኖ ብሔራዊ ኃይል ምናምን መረጃ ያለው አይመስለኝም። ህወሓትና ብልጽግና ማታ ማታ አብረው እስኪ ይጠጣሉ ምናምን የሚል ነገር ሲያነሳ ነበርና ምንድነው ወንድሜ የራሳቸው ወይ ደግሞ ያልሰማቸው ነገሮች አሉ። ስለ ጽምዶ መረጃ ያለው አይመስለኝም። ጽምዶ በማን እንደሚመራም መረጃ ያለው አይመስለኝም። ይሄን የሰማም አይመስለኝም። የቆየ አንድ ምስኪን ኢትዮጵያዊ ፊል ያረጋውን ያወራ ይመስለኛል። ያለው የጸጥታ ችግር ይታወቃል። አንተ እንዳልከው ይሄ ችግር እስከ መቼ ነው የሚል ነገር አንስተሃል። ይሄ አንደኛ ኢትዮጵያ እንዳትረጋጋ ሁሌም ይሰራሉ ጠላቶቿ። ግብጽ ኢንስቲትዩሽን አቋቁማ ነው የምትሰራው ስለ ኢትዮጵያ። በውጭ ጉዳይ ሚኒስቴር ስር አንድ ኢንስቲትዩሽን አለ ስለ ኢትዮጵያ ብቻ የሚከታተል ማለት ነው። አባይ የኛ የህልውና ጉዳይ ነው ብሎ ስለሚያምኑ ያንን በዛ ጉዳይ ላይ ብቻ የሚሰራ በጀት ተበጅቶለት ሎቢስቶችን እየቀጠረ የሚሰራ አካል አለ። እንደኛ አይደለም ማለት ነው። እኛ የተረጋጋ ስርዓተ መንግስት እንኳን እንዳንመሰርት ብዙ ስራዎች ናቸው የሚሰሩት። ብዙ ስራዎችን ይሰራሉ እነዚህ አካላት ማለት ነው። ከዛ ጋር የተሰለፈ አካል ግብጾች በኃይለ ሥላሴ ጊዜም እንደዚሁ ሌሎች እንትኖችን የሶማሌዎችን ይቀሰቅሱበት ነበር። ደርግ ስልጣን እንደያዘ 2 ዓመት ሳይቆይ ነው የዚያድ ባሬ ጦርነት የተከሰተው። ከዛ በኋላ እነሱንም ዚያድ ባሬን አነሳስተው ሲገፉትም ሲረዱትም የነበሩት እነሱ ናቸው። ምክንያቱም መንግስቱ ኃይለማርያም እንደመጣ ስለ አባይ ሲያወራ ነበረ። ያንን ለማክሸፍ ቀድሞ ሲሰሩበት መንግስቱ ኃይለማርያም ሳይረጋጋ ነው የሄደው። ሻዕቢያን የመሰረቱት እነሱ ናቸው። መጀመሪያ ህግደፍ ማን ነው ጀበሃ ነበር የተመሰረተው። ጀበሃ ሲመሰረት ካይሮ ውስጥ ነው የተመሰረተው። እስላማዊ እንትንም ነበረው። በኋላ ሪፎርም ተደርጎ ሻዕቢያም ሲመሰረት ራሷ ግብጽ ነች ያ ሁሉ ነገር ሲሰራ የነበረው። የሶሻሊስት የካፒታሊስት አስተላለፉ እንዳለ ሆኖ እዛ ውስጥ የሲአይኤ ተሳትፎ እንዳለ ሆኖ ማለት ነው። ደርግ የኮሚኒስት እንደመሆኑ እና ያ ሁሉ ዛሬም ይቀጥላል፣ ቀጥሏል፣ ነገም ይቀጥላል። ቴዲ ይሄንን በግልጽ ማወቅ ያስፈልጋል። የዓለም አቀፍ የጂኦፖለቲክስ አሰላለፍ ይቀየራል ብለን የጥቅም ጉዳይ ስለሚሆን እንትን የሚል ነገር አይደለም። የሚቀየር ነገር ሳይሆን አንተ ነህ ራስን ቀይረህ ጠንክረህ ተመካክረህ ችግርህን ፈተህ እንደ ሀገር አንድ ሆነ መቆም ያለብህ። አንደኛ ናሽናል ኢንተረስታችን ምንድነው፣ እንደ ሀገር ብሔራዊ ጥቅማችን ምንድነው የሚለውን ማወቅ አለብን። ለኔ ልጆች ለአንተም ልጆች እንደ ኢትዮጵያዊ ነገ ልናጣው አይገባም የሚባል ነገርን የሚያስፈልጉን ነገሮች ላይ መስማማት አለብን መጀመሪያ ማለት ነው። እነዛን ነገሮች ተግባብተን ኢቭን እኛ እኮ በኢትዮጵያዊነት ላይ ራሱ ጭቅጭቆች አሉብን። እነዛን ለመመካከርም ዝግጁ አይደለንም። ያ ሁሉ ጣጣ ያለብን ህዝቦች ሆነን ከውጭ ደግሞ እንደዛ የተደራጁ ቀን ከሌት ደግሞ በጀት መድበው በእኛ ላይ የሚሰሩ አካላት እስካሉ ድረስ ይሄ ነገር ይፈታል ብለን አንጠብቅ። መሆን ያለበት እኛ እንደ ኢትዮጵያውያን እነዚህ ሰዎች መለየት ምንድነው ይፈልጉት። አሁን ግብጽ ትናንት ህወሓትን ስትረዳ ነበር፣ ሻዕቢያን ስትረዳ ነበር። የኤርትራ መገንጠል ውስጥ ያኔ የዩናይትድ ኔሽን ሄድ የነበረው የነሱ ሰው ነው። ስሙን ጠፋኝ። ግብጻዊ ነው በነገራችን ላይ የዩኤን የነበረው ማለት ሊቀመንበር የነበረው። በዛ ሲረዱ ነበር። የዓለም አቀፍ ተቋማት ውስጥ በብዛት አሉ። ኢቭን የአረብ ሚዲያዎችን ተከታትላችሁ ከሆነ የምርጫ ሰሞን የነበረው የሚዲያ የዘመቻ በኢትዮጵያ ላይ የነበረው ብዙ ነገሮች እንትን አላቸው፣ ኔትወርክ አላቸው፣ ከኛ የተሻለ አደረጃጀት አላቸው። በአረቡ ዓለምም ተሰሚነት አላቸው። ያንን ተጠቅመው የእኛን ስም የኢትዮጵያን ስም ሲያጠለሹ ነው የነበረው። ኢቭን ትራምፕ ምንድነው ያለው ማለት
አባይ ቆመዋል የሚል አይነት ነገር ነው እና መሆን ያለበት ከግብጽ ጋር የሚሰለፍ አካል መቼም ለኢትዮጵያ እንትን ይበጃል ብለን ማሰብ የለብንም። ምክንያቱም ግብጽ መጀመሪያ ሻዕቢያና ማነው እንትናን ስትረዳ ነበር። ማነው ህወሓትን ኤርትራን አስገነጠለች፣ ህወሓትን ስልጣን እንዲይዝ አደረገች። ከዛ በኋላ ህወሓት ላይ ራሱ ስትሰራ ነበር ያኔ ስልጣን ላይ ባለ ሰዓት ማለት ነው። ሌላውን ተቃዋሚ እንትን እየረዳች ከመለስ ጋር የነበረው ኮንትሮቨርሲ ይታወቃል። ኢቭን ብዙ ነገሮች ነበሩ። ሙባረክ ላይ የደረሱ ነገር ታስታውሱት ነውና ይሄ ነገር ነበረ። ከዛ አሁንም መንግስት ተቀየረ መጣ አይደል? አሁንም ያንኑ ነው እያደረገች ያለችው። ነገ ሌላ ስልጣን ላይ ሌላ አካል ቢመጣም ተመሳሳይ ነው የሚሆነው። ዋናው ነገር እኛ ራሳችንን መቀየር፣ ስለ ሀገር ማስቀደም፣ ይሄን ነገር እንዴት እንፍታው ማለት ነው። ኃላፊነቱን ሁላችንም ወደ ራሳችን መውሰድ አለብን እላለሁ። ቴንክ ዩ። ኦኬ አሁን ዞሮ ሲመጣ ወይም የቀራችሁትም እንድትነካኩልን የምንፈልገው ነገር እሺ ምን እናድርግ? ኦኬ መንግስቱ ኃይለማርያም 17 ዓመት ስልጣን ላይ በነበረ ሰዓት አሁን ያልካቸው ኃይሎች ስልጣኑን ሲያናውጡበት ነበረ። 17 ዓመት ሙሉ ውጊያ ላይ ነው ያሳለፈው መንግስቱ ኃይለማርያም። ስለዚህ ብልጽግናም 17 በሉት 10 ዓመት ስልጣን ላይ ከቆየ በውጊያ ነው የሚያሳልፈው እያላችሁ ነው ወይስ ከመንግስቱ ኃይለማርያም ጥፋት የተማረ መንግስት ነው ያለን? ታሪክ ራሱን እየደገመ ነው። ምንም ጥያቄ የለውም። ታሪክ ራሱን እየደገመው ታሪክ ራሱን ከደገመ መንግስቱም መጨረሻ ላይ ወደ ዚምባብዌ ሄዷል። ስለዚህ አብይም ይኮበላል እያላችሁ ነው። ኦኬ እያንዳንዱ ኢንቫይሮንመንቱ በሙሉ ያንን ነው የሚመስለው። ገና የሶስተኛ ክፍለ ጦር ሰዎች ወደ ስልጣን ሲመጡ ጃንሆይን አስወግደው በማግስቱ እነ ቲፒኤልኤፍ ተመሰረቱ። ጀባ ኋላ ላይ ሻዕቢያ፣ ከዛ ኦነግ፣ ቲፒኤልኤፍ፣ ከዛ ውጊያ ነበር 17 ዓመት ሙሉ። ደርጎች ምንድን ነው ያደረጉት? በተደጋጋሚ ለድርድር ጥያቄ ይቀርብላቸው ነበረ። አንደራደርም ከሀገር ገንጣይ ከገንጣይ አስገንጣይ ጋር ከወንበዴ ጋር ምናምን ሲሉ የተናቀ ነገር ይሄ የውሃ ጠብታ መርከብ አንሳፋል እንዲሉ ወይ ድንጋይ ይሰብራል እንዲሉ ሲናቁ ተራ ናቸው ሲባሉ መሽቶ በነጋ ቁጥር ተስፋ የቆረጠውም ሌባውም ወንበዴውም ተስፋ ያለውም ተስፋውን ሲያጣ የተቀላቀላቸው እየበዙ መንግስቱ ኃይለማርያም ላይ የሆነው ነገር ሆነ። በፍጹም የገዢው ፓርቲ ደጋፊዎች ማድረግ የሌለባችሁ አንድ ነገር የትኛውም ዓለም ላይ ያላችሁ አንድ ሰው መረኝ ብሎ መሳሪያ ይዞ ጫካ ከገባ ለዛ አንድ ሰውዬ ከፍተኛ ትኩረት ማድረግ አለባችሁ። ችግሩ ግን በመንግስት በኩል ያሉ ደጋፊዎች ከፍተኛ የሆነ ንቀት ይታያል። ለመሰላችሁ ለአንድ ሰው ትኩረት መሰጠት ያለበት ይሄ አንድ ሰው በየወሩ እየበዛ ሊሄድ ይችላል። በወንጀል የሚፈለገው ሲቀላቀለው የከሰረውም ተስፋ የቆረጠውም እየበዙ ኑሮ የከበዳቸው እየበዙ ይሄዳሉ። ከዛ ደግሞ ለኢንተረስት ግሩፖች በር ይከፍታሉ። ከዛ በለስ ቀንቷቸውን ቋንቋቸው ስለተደበላለቀ እንጂ እነዚህ ወንብድብዳቸው የወጡ የሚመስላችሁ ታጣቂዎች ቋንቋቸውን ቅርጽ አስይዘው የብሔር ካባቸውን አውልቀው ኢትዮጵያዊ ጨዋታ መጫወት ከጀመሩ አስቸጋሪ ሊሆን ይችላል። ነገ ከነገ ወዲያ ምን አይነት ታክቲክ ይዞባችሁ ሊመጡ እንደሚችሉ አታውቁም። በመሀል ሀገር ይጎዳል። ስለዚህ ታሪክ ራሱን ደገመ ማለት ነው። አሁን ብልጽግናም ወደ ስልጣን ሲመጣ ፋኖ ተመሰረተ፣ ቲፒኤልኤፍ እንደምትሉት ሆነ፣ ኦነግ ገባ፣ ታጣቂ ቡድኖች አላንስ እየፈጠሩ ነው። ፊልድ ማርሻል ብርሃኑ ጁላም እንደተናገሩት ይሄ 1960ዎቹ ተቀጥላ ነው አሉ። ልክ ናቸው። ስለዚህ 1960ዎቹ ተቀጥላ ከሆነ ፍጻሜውም እንደዛ ነው የሚሆነው ማለት ነው እንደ መንግስቱ ኃይለማርያም። እሺ ምንድነው በመንግስት በኩል ያላችሁ ሰዎች እያደረጋችሁ ያላችሁ ነገር ምንድነው? አሁን እናንተ አንዳንዶቻችሁ ለኛ ነው አቤቱታ እየነገራችሁ ነው ያላችሁት። እኛ ህዝብ ነን። መንግስት ተሸነፍ እንደሆነ ተሸነፍ፣ ታሸነፍ እንደሆነ አሸነፍ ነው እያለ ያለው ህዝቡ። ምላሻችሁ ምንድነው? የዚህ ነገር ማብቂያው ምንድነው? ሜቢ ህዝቡ ራሱ ሲመረው ራሱ ይተፋቸዋል ምናምን የሚል የዋም ትንታኔ ካላችሁ እናየው ይሆናል። ግን በመሀል ሀገር እየተጎዳ ነው፣ ህዝብ እየተጎዳ ነው። ዜጎች ይታገታሉ፣ ይገደላሉ፣
መንግስት ታጣቂዎች ናቸው ይላል፣ ታጣቂዎች መንግስት ነው ይላል። በመሀል ግብጽ ይሄው ሰተት ብላ ገብታለች፣ እያመሰች ነው። ይሄ ነገር እንዴት ነው ሲባል የመንግስት ሰዎች ይሄው ግብጽ ነው እንዲህ የምታረጋቸው ምናምን ይላሉ። መንግስት ስልጣን ላይ ተቀመጠው ግብጽ ነው እንዲህ የምታረጋቸው ምናምን እንዲለን አይደለም። ያ እንዳይሆን ምን እያደረገ ነው? ይሄንስ እንዴት ትመልሳላችሁ ለማለት ፈልጌ ነው። ራስ ደጀን ከዛ ቅድስት ከዛ ሴቭ ወደ እናንተ መጣለሁ። ራስ ደጀን እሺ 6 ደቂቃ አለው እንደሚል አመሰግናለሁ ቴዎድሮስ። ሁሌም እንደተለመደው ሀሳባችን እንኳን ባይጠመህ በጋራ እንድንወያይ በጽሞና ስለምጋብዘን ትልቅ ክብር አለኝ። መጀመሪያ ተምኪንና መስፍን ከተናገሩት አንዳንድ ነገሮች እሱ ላይ ኮሜንት አድርጌ ደስ ይለኛል። ወንድሜ ተምኪን ግብጽ የኢትዮጵያ ታሪካዊ ጠላት እንደሆነች የአማራ ፋኖ ሰራዊት በሚገባ ጠንቅቆ ያውቃል። ግን ለግብጽ ኢትዮጵያ ውስጥ የተመቻቸው ሁኔታ የፈጠረላት ማን ነው የሚለውን በሁለተኛው ዙር ሲመጣ በሰፊው የምሄድበት ይሆናል። ከዛ በተረፈ ስለ ኢትዮጵያዊነትና የአማራ ፋኖን በተመለከተ የሰጠው ሀሳብ አለ። የአማራ ፋኖ ሰራዊት የሚዋደቀው የሚታገለው የአማራን ሕዝብ ጥያቄዎች ለማስመለስ አማራ በኢትዮጵያ የግዛት አንድነት የትም ቦታ ሰርቶ እንዲበላ እንጂ ለሆነ ግለሰብ ማህበረሰብ ወይም ለኢትዮጵያውያን የሚሰጠው ማንነት አይኖርም። ፋኖ ማንንም ሰው እንዲሆንልኝ የሚል አጀንዳ የለውም። ስለዚህ አንተ የትናንትና ዋላ ያደረ ምናምን የሚባል ይሄ የተለመደ ከዚህ በፊት አህዳዊ ነፍጠኛ የሚባል ትርክት የዛ አይነት ነገር ለማንጸባረቅ ነው የሚወረከርከው። ስለዚህ እሱ የኛ አጀንዳ አይደለም። ከዛ በመቀጠል ወንድሜ መስፍን አሁን ኢትዮጵያ ውስጥ ያለውን ችግር ለመፍታት አሁን ካለው መንግስት ከኦህዴድ መራሹ መንግስት የተሻለ ስርዓት የለም። አሁን ያለው መንግስት ህብረ ብሔራዊ ነው፣ እሱ የኢትዮጵያን ችግር የመፍታት አቅም አለው የሚል ሀሳብ ሲያንጸባርቅ አዳምጨዋለሁ። ለመስፍን ያለኝ ጥያቄ እኔ እናንተ የነበርንበት ተቋም የሀገር መከላከያ ሰራዊት አንድ ሰራዊት ለመዋጋት ሞራል የሚኖረው በሰራዊቱ ውስጥ የሚኖር ፍትህ፣ እንደ ሀገር ደግሞ የሀገሪቱ ፖለቲካ ያለበት ነባራዊ ሁኔታ ይመስለኛል። እስኪ ለመስፍን አንዳንድ ነገሮችን ንገረህ። ኢትዮጵያ 11 እዞች አሏት በመከላከያ ደረጃ። 11 ካሉት እዞች ውስጥ ስንት የአማራ የእዝ አዛዥ አለ? አንተ ልጠይቅ። ኢትዮጵያ 11 እዞች አሏት። ከእዞች ውስጥ የምስራቅ እዝ አዛዥ ማመር ተሰማ ብቻ ነው አማራ። ሌሎችን በማስረጃ መሞገት ይችላል። ስለዚህ ለምሳሌ አንድ ሀገር ወይም አማራ በኢትዮጵያ በትክክል እኛ ባንቀበለውም ከኦሮሞ ቀጥሎ ሁለተኛው ትልቁ ማህበረሰብ የሚባል ነው። በኢትዮጵያ የፖለቲካ ስልጣን ውስጥ ተገቢውን ቦታ ከሌለው እንደ ሀገር ሀገርን ለመጠበቅ ሁሉም ሰው ተመሳሳይ ስሜትና ሞራል ይኖራል ብዬ አላምንም። በተለይ በሀገር መከላከያ ውስጥ ሰዎች በአቅማቸው በሁኔታቸው ካልተካተቱ በስተቀር የምንፈልገውን የመንግስት አቅም ይኖረናል ብዬ አላምንም። ለምሳሌ 11ኛ እዝ አዛዥ አድማሱ አለሙ ከምባታ ሀዲያ ተወላጅ፣ 10ኛ እዝ ግዘው ኡማ የኦህዴድ አባል፣ ደቡብ እዝ ሰለሞን ኢቴፋ የኦህዴድ አባል፣ ምዕራብ እዝ አማራ ባታ የትግራይ ተወላጅ፣ 6ኛው እዝ የአገው ብሔረሰብ ተወላጅ ነው። ከዛ የሰሜን ምዕራብ እዝ ብርሃኑ በቀለ፣ የሜካናይዝድ እዝ አዛዥ ከፋለው አመዴ የኦህዴድ አባል፣ የአየር ወለድ ይልማ መድራሳ፣ የልዩ ኃይሎችና ኮማንዶ አዛዥ ሹማ ብደታ፣ ሌሎችንም መጥቀስ ይችላሉ። አስፈላጊ ስላልሆነ ከዚህ ላይ ላቆም። ዋናው የኔ ፖይንት እንደ አገሪቱ 11 እዝ አለ። ከ11ዱ እዝ ውስጥ ከአንድ አማራ ውጭ የእዝ አዛዥ አለ ካልክ አምጣና ሞግተኝ። ይሄ ባለበት ሁኔታ የሀገሪቱ መከላከያ የኢትዮጵያዊነት ስሜት ተሰምቶት ሁሉም ኢትዮጵያዊ ተወክያለሁ ብሎ እንዴት ሊታገል ይችላል? ሌላው ወደ ፖለቲካ ስልጣን ስንመጣ በራሱ ኢትዮጵያ ውስጥ በኦህዴድ ብልጽግና ውስጥ አማራ ጠቅላይ ሚኒስትር አይደለም፣ አማራ ውጭ ጉዳይ ሚኒስትር አይደለም፣ አማራ ፍትህ ሚኒስትር አይደለም፣ አማራ መከላከያ ሚኒስትር አይደለም፣ አማራ ገንዘብ ሚኒስትር አይደለም፣ አማራ የማዕድን ሚኒስትር አይደለም፣ አማራ የግብርና ሚኒስትር አይደለም። የትኛው ስልጣን ነው አማራ ያለው? ስለዚህ ይሄንን ስርዓት ነው ወይ የኢትዮጵያን ችግር ይፈታ ብለህ የምታስብ? ለምንድን ነው መሰለህ ይሄን የምልህ? እኔ በብአዴን ስልጣን ወይም በብአዴን ኦህዴድ ስልጣን ውስጥ ማንም ስልጣን ያዝ እኔ ከዚህ ግባ የሚባል ብዙ ትኩረት አልሰጠም። ግን እንደ ሀገር ልንድን የምንችለው የኢትዮጵያ ሕዝብ ሊወክል የሚችሉ በአቅማቸው የተሻሉ ሰዎች ቁጭ ብለው ኢትዮጵያንም በጋራ አዋይተው ሰዎች በአቅማቸውና በልካቸው የፖለቲካል ስልጣን ሲይዙና ተወክለናል ሲሉ ኢትዮጵያ ሀገራችን የምድን ይመስለኛል። ስለዚህ ይሄንን ለመጠቆም ነው። ከዛ በተረፈ የቀጠናው ፖለቲካ
የህዋት የፋኖና የብልጽግናን ወይም የሆዴድን ስርዓት አሁን ላይ ያለውን የአካባቢ ሁኔታ እንዴት ታዩታላችሁ የሚል ቁልፍ የሆነ ጥያቄ ወንድሜ ቴዎድሮስ ጠይቆናል። በእኔ እምነት የአማራ ፋኖ ሰራዊት እየተዋደቀ ነው፣ በጀግንነት እየታገለ ነው። ወደ 9 ወይም ከዚያ በላይ ተሰማርቶበት እየተዋጋ ነው። እሱንም በጀግንነት እየመከተ ነው። ከዛ በተረፈ ህዋት ጋራ ጽምዶ የሚባለው ውሸት ነው። የአማራ ፋኖ ሰራዊት እስካሁን በተጨባጭ የጽምዶ አባል አይደለም። ለወደፊቱ አብረው ሊሰሩ ይችላሉ ብዬ ግን እገምታለሁ። ለምን ሁለታቸውም የሚያገናኛቸው ብዙም ነገር አለ ብዬ አላምንም። የሚያገናኛቸው ግን አንድ ነገር አለ። ኦኬ፣ የሆዴድን ስርዓት ለመጣል ከየትኛውም ኃይል ጋር ተባብረው ሆዴድን አከርካሪው መምታት አለባቸው። ነገ ላይ ከህዋት ጋር ድጋሚ ተመልሰው ውጊያ ለመግባታቸው ምን ጋራንቲ ያለ ምንድን ነው የሚለው እሱም የፖለቲካ አዋቂዎች፣ ወታደራዊ አዋቂዎች፣ ሌሎች የኢትዮጵያን የሚመለከተናል የሚሉ ኃይሎች ለወደፊቱ የሚሰሩት የቤት ስራ ይሆናል። በድጋሚ ስመለስ መፍትሄ ያልካቸውን ጥያቄዎች ለመጠቆም ሞክራለሁ። አመሰግናለሁ ወንድሜ። ቴንክ ዩ ቅድስታችን። ሌሎች እዚህ ስቴጅ ላይ ያሉ ሰዎች በኔትወርክ ምክንያት ወይም ተዳክሞ ካልወረዱ በስተቀር መጨመር አልችልም። ከወረዱ ግን አስገባችኋለሁ። እሺ ቅድስታችን 6 ደቂቃ አለሽ እህታችን። እሺ ቴዲ ያመሰግናለሁ። እንደ ሁልጊዜው ይህን ሰዓት የሆነ ነገር ችለህ ስለምታወያየን እኔ ሌሎች በተለይ ዛሬ መወያያ ርዕስ ያረካቸውን ነገሮች ከማንሳቴ በፊት በተለይ በጋዜጠኛ ሳልሳዊትና እንደውም ከሷ በባሰም ሁኔታ የኔ የትግል አጋሬ የነበረች ልጅ በጣም ወጣት ገና የ25 ዓመት ወጣት ፖለቲከኛ ባላት ከመንግስት የተለየ እሳቤና የፖለቲካ አሰላለፍ ምክንያት ለ4 ወር ያክል ማዕከላዊ ታስራ ከዛ በኋላ በዋስ ከወጣች በኋላ እንደገና በድጋሚ ከሌሎች 6 ወጣቶች ጋራ ከአዲስ አበባ በፌዴራል ፖሊስ ከተወሰዱ በኋላ እስከ ዛሬ ድረስ አመት አለፋት። ገነት አራጌ ትባላለች። የ25 ዓመት ሴት ልጅ ወጣት ነች። ከአዲስ አበባ ዩኒቨርሲቲ በፖለቲካል ሳይንስ ተመርቃ ወጣች። በጣም ብዙ ራዕይ ያላት ኢትዮጵያ ፖለቲካ ውስጥ የተሻለ ነገር ያበረክታሉ ከሚባሉ ሴቶች ውስጥ ግንባር ቀደም የምትባል ልጅ በፌዴራል ፖሊስ ተወስዳ እስከ ዛሬ ይሄው 1 ዓመት ከምናምን አለፋቸው። የት እንደገቡ አይታወቅም። ቤተሰቧ በተለያየ ቦታ ሄደው የመንግስትን የአመራር አካላት የተባሉ የመንግስት ተቋማት የተባሉ ሰዎች ታስረው ይሄዱባቸዋል የሚባሉ ኢትዮጵያ ውስጥ ያሉ እስር ቤቶች በሙሉ ምንም አልቀራቸው። አንድም ቦታ ግን አናውቅም ነው የተባሉት። እንግዲህ ሐሳብህን ከጠመንጃ በመለስም ስትገልጽ ታፍነ ተወስደ የት እንደደረስክ የማትታወቅ ከሆነ አይ መብቴን እንደገና በመሳሪያ ነው መመለስ ያለብኝ ብለህ ወደ ጫካም ስትገባ ሌላ ጥያቄ የሚነሳብህ ከሆነ የኛ ሀገር ነገር በጣም ግራ የሚያጋባ ሁኔታ ውስጥ ነው ያለ ነው። ሰዎች ሊያጠፉ ይችላሉ። የሄዱባቸው መንገዶች ትክክል አይደለም ብለህ ልታምን ትችላለህ። ሰዎችን ግን እስከ ክብራቸው ወስደህ ፍርድ ቤት አስቀርበው ጥፋተኝነታቸው እስኪበየን ድረስ እንደ ማንኛውም ዜጋ በክብር ተይዞ የመጠበቅ ኃላፊነት አለባቸው። መንግስት ያቋቋም ነው ከኛ መብት ላይ ቀንሰን ነው እንጂ ሌሎች መጥተው እኛ ላይ ንጉስ ሆነው የፈለጋቸውን ወስደው እንደፈለጉ የሚያስቀምጡበት የፈለጋቸውን ደግሞ ሰውረው አላቅም የሚሉበት መንግስታዊ ውንብድና እንዲካሄድ በፍጹም የኢትዮጵያ መንግስት አላቋቋም። በእንደዚህ አይነት ሁኔታ ውስጥ ነው እያለፉ ያለው። ከዛ በኋላ ግን መጥተው የመንግስት ደጋፊዎች ለምን መሳሪያ ተነሳ ይሉናል። ሰላማዊ የሆነውን ትግል በሙሉ ካጠበብከው በኋላ ሰዎች መሳሪያ እንዳያነሱ እንዴት ትጠይቃለህ ነው። ሰላማዊ ትግሎች መከበር አለባቸው። ሰዎች ሀሳባቸውን በመስጠታቸው ምክንያት ወደ እስር ቤት መሄድ የለባቸውም። ከወሰድካቸውም ክብራቸውን ጠብቀህ በህጉ መሰረት ፍርድ ቤት ልታቀርባቸው ይገባል። ኢትዮጵያ ውስጥ የሴቶች የፖለቲካ ተሳትፎ የለም ብሎ በየሚዲያው ያላዝናል። ለአንድም ቀን ግን ከመንግስት ተቃዋሚ የሆኑ ሴቶች ግን በነፃነት ሀሳባቸውን ከሰጡ በማግስቱ እስር ቤት ነው የሚያደርጉት። እንደዚህ አይነት ውጣ ውረድ ውስጥ ያለንበት ሁኔታ ነው ያለው። እኔ በጣም መወዳት እህቴ ናት። ትሙት ትኑር። መታሰር በጣም ቀላሉ ነው። ትሙት ትኑር ባልታወቀበት
ወስጃለሁም አልወሰድኩም የሚል ምላሽ ባልተሰጠበት እንደዚህ ዜጎች ጠፍተው የሚቀሩበት አይነት ስርዓት ውስጥ እንደገባን በዚህ አጋጣሚ መናገር ፈልጋለሁ። ለሁለቱም እህቶቼ ፍትህና ለሌሎችም መብታቸውን በመጠየቃቸው ምክንያት እስር ቤት ውስጥ የሚንገላቱ በብዙ ሺህ የሚቆጠሩ ኢትዮጵያውያን ስላሉ ፍትህ ያስፈልጋል የሚል እምነት አለኝ። አይ ነው ፍትህ የምትጠይቀው ይሄንን አክብሮ ለሚያስከብር መንግስት ሲኖር ነው። ወደ ዋናው መወያያ ርዕስ ገባ ከተነሱት ነገሮች ላይ ብዬ ወደ ዋናው ነገር ገባለሁ። አሁን ቀጠናው ላይ ያሉትን አጠቃላይ የኢትዮጵያን ሁኔታ ሲታይ የመንግስት አመራሮች ይመጡና ግብጽ ኢትዮጵያን የሚያተራምስ ተቋማት አስቀምጣ በስነ ስርዓት እየሰራች ነው የሚል ነገር በተደጋጋሚ ይነሳል። አዎ ግብጽ ኢንተረስት አላት፣ የቀጠናውን የበላይነት መውሰድ ትፈልጋለች። እዚህ ደግሞ አፍሪካ ቀንድ ላይ ያሉ ሀገሮችን መብለጥ ትፈልጋለች። ይሄ የፓወር ጉዳይ ነው። ግብጽ ልክ እንደኛ የተለያየ የፖለቲካ ፍላጎት ያላቸው ኃይሎች ያሉባት ሀገር ነች። ነገር ግን ጎረቤቶቿን የማዳከም ስራ በተለይ ኢትዮጵያ ላይ ያላት ኢንተረስት ከፍ ያለ ስለሆነ እንዲህ አይነት ተቋሞችን አቋቁማ ስትሰራ አንተ እንደ ተቃዋሚ ወይም እንደ ተራው ማህበረሰብ ግብጽ እንዲየሰራች ነው ብለህ እንድታወራ አይደለም መንግስት ያደረግንህ። አንተ ምን እየሰራህ ነው? እሷ በአንተ ጉዳይ ገብታ ስታተራምስህ አንተ ምን እያረክ ነው? ከቻልክ ሄደህ ታተራምሳታለህ በሌላ መልኩ፣ ካልቻልክ ቢያንስ የውስጥ ችግርህን ፈተህ ሌሎች እጃቸውን እንዳያስገቡ የማድረግ ኃላፊነት አለብህ ነው እንጂ ስልጣን ተሰጥቶ ምርጫው ትክክል ይሁን አይሁን በቃ ምራ ተብለህ ተሰጥቶህ አንድ ተርም አይደለም 2 ተርም 8 ዓመት ምናምን ቆይተህ እንደገና እንደተራው ማህበረሰብ ወጣ እንትና እንዲያረገኝ ነው ካልክ በቃ ያንተ መንግስትነት ምን ያደርጋል? በቃ አልቻልክም ማለት ነው። ትተህ ለሚችለው በትክክል ከሌሎች ጎረቤት ሀገሮች ጋር የሀገሪቷን ጥቅም አስቦ አስልቶ ከሚጫወት የፖለቲካ ኃይል ነው ሀገሪቷን መምራት ያለበት ብለህ ነው መትቶ እንጂ እናንተም እየመጣችሁ እንደዚህ ሆኖ ነው ልክ ነው 1 ዓመት 2 ዓመት 3 ዓመት 4 ዓመት 5 ዓመት 8 ዓመት ሞነን እንደዚሁ እያልን መቀጠል እንችላለን። የመንግስት ሚና ከሌላው ተቃዋሚ ከሌላው አካባቢው ላይ ካለው ፍላጎት የተለየና ይሄንን ቀይሶ መስራት መቻል አለበት የሚል ነው። ወደ ሌሎቹ ላይ በኋላ መለሳለሁ። ቴንክ ዩ ቴዲ። እሺ አሁን ከሁለታችሁ አንድ ጊዜ እሺ ሰዓቱን ለመቆጠብ እዚህ ጋር አላርማችሁ ነው የሚጮኸው ይሰማል አይደል? እሺ ሴቭ 6 ደቂቃ አለ። ከዛ አንድ ትራንሳን ወደ እናንተ ይደርስ ሴቭ። እሺ ኦኬ አመሰግናለሁ ቴዲያችን። እኔም አንዳንድ ሃይላይት ላንሳ። በራስ ደጀን ወይ ጌትሽ ባነሳው ሀሳብ የአማራ ህዝብ ውክልና የለውም፣ ምንም ጥያቄ የለውም። ፓፔት ማስተር ነው መንግስታችን። እሺ ሲልኩት ሲጠሩት አቤት ሲልኩት ወዴት ካልሆንክ በስተቀር አንዲትም የአማራ ጥያቄ ያነሳ ሰው ወደ ስር ነው የሚወረወረው። እዚህ ቤት ደጋግመን አንስተናል። በሰላም የተቃወሙት እነ ልደቱ አያሌው ምንም ህግ ሳይጻፍ ምንም ህግ ሳይወጣ ምንም አታመጣም። ልክ እንደ ዱርዬ የሰፈር ካቦ ታውቃለህ አይደል ቴዲ? ልክ እንደዛ አገባም ምናምን ነው የሚልህ መንግስት። ህግ ምንም ፎርማሊቲ ድሮ ቀረ። ስዬ አብርሃሎ የምንለው የህግ ሰዎች በፊት በተለምዶ ምን ነበረ? ያው ከዚህ ያክል መጠን በሙስና በላይ ከዚህ ያክል ገንዘብ በላይ የተከሰሰ የዋስትና መብት ይከልከል ብለው አስቸኳይ ስብሰባ ጠርቶ ህግ ደንግገው ነበር። ወያኔ ማሰሩ አይቀርም ነበር ስዬ አብርሃን፣ ግን ፎርማሊቲ ግዴታ ስለነበር ፕሮሲጀር ስነ ስርዓት ግድ ስለነበር ያኔ ህግ ስለነበር ነው። ዛሬ ላይ እንደፈለገ ምንም አታመጣም ነው የሚለው። እህታችን ቅድስት ባነሳችው 2 ጋዜጠኞች በዚህ ሳምንት 5 ጋዜጠኛ ብቻ ነው የታሰሩ በዚህ ሳምንት። ምን አለ የሚባል በጣም የሚቀልድ ኮሜዲ ሳታየር በጣም ደስ የሚል የሚናገር ነበረ። ቴዳችን የምታውቀው ከሆነ ሁላችሁም ታውቁታላችሁ። እሱን እንኳን አሰሩት። እዛች ሀገር ላይ ትንፍሽ ማለት እንግዲህ ኮሜዲያን መሆን ያሳስራል። ቀልድ ፖለቲከኛ አይደለም። እንግዲህ እሷ የምትለው የፖለቲካ ምሁር የሆነች ገነት ያው ሁሉም የሚያውቀው ነው። እንደዛ መታገልማ በምን ጣዕሙ? ኮሜዲያን መሆን ትንሽ መተቸት መወረፍ። በግልጽ ደግሞ ያስሩሃል ሲሉት እሱ እየተናገረ ነበር። ቢያስሩኝ ምን ያልተውም የእኔ ህይወትን እየነካ ስለሆነ የሚታገተው ወገኔ ስለሆነ እንትን የሚለው ስለሆነ እኔ እሱን አቀርባለሁ ነው ያለው። ኮሜዲያን እንኳን እየታሰረ ነው። ኮሜዲያን ፖለቲከኛ አይደለም። ጋዜጠኞችን እንዳለ ለቃቅሞ አሰረ። በዚህ ሳምንት ብቻ 5 ነው የታሰረው።
የፖለቲካ መላዱን እንቃርጎ ጥብቅ አርጎ አስሮ የሰላም በር ነው ምናምን እያለ ይቀልድብናል ነው። ደርግ ቅድም ያነጻጸርከው ንጽጽር አለ። ከማዕረጋቸው ጀምሮ ሁለቱም ሌተናል ኮሎኔል ናቸው። ደሴም ፓተርን ነው ሄደው የመጽሐፍ ላይ አብዮቱና ትዝቴ ኮሎኔል ፍስሐ ደስታ የጻፈውን ያልታሰበው የህይወቱ ትዝቴና አብዮቱ ተሳትፎ ኮሎኔል እንትና ብርሃኑ ባየ የጻፉት ላይ ፈርጣጩ እያለ ነው የሚጽፈው። እስከ መጨረሻው አብሮት ታግሎ በኋላ ጣሊያን ኤምባሲ የገባው ሰውዬ ፈርጣጩ እያለ እየሰደበው ሲጽፍ በርካታ የድርድር ጊዜ ሲፈቅድለት መፈንቅል መንግስቱ እንዴት እንደተካሄደ ኤርትራን ገንጤውን በዴ አምቦ ደርሷ ወያኔ አምቦ ደርሳ ሽፍታና ተገንጤውን በዴን ምናምን እያለ እንትን ዲስኩር ያደርግ ነበር። እንዲያም ኢል ኢንቴንሽን አለው ብዬ አላምንም። መንግስቱ እኮ ከልቡ ሀገሩን ይወዳል። ካፓሲቲ ነው የሌለው የመምራት ክህሎት ነው ያጠረው እንጂ ሀገሩን አይወድም ብዬ አልከሰውም። ይሄ ሰውዬ የሚሆነው ልክ እንደዛ ነው። ደሴም ፓተርን ነው የሚደግሙ። አሁን እነዛ አካሎች ወያኔ ፋኖ ምናምን ተስማምተው ሀገር አይመሩ የምትለው አገር ካልመራ እንደ ሶሪያና እንደ የመን እንሆናለን፣ ፌልድ ስቴት እንሆናለን። ሊቢያ 5 መንግስት እንዳላት 5-6 የሰፈር አለቃ ያላት ሀገር ውስጥ ወደዛ እየሄድን ነው። እኔ እናንተ ቴዲ እንደወጣን እንቀራለን ማለት ነው። ሀገር አይኖረንም። ፓስፖርታችን ፌልድ ስቴት ወደ ሆነ ሀገር መሄድ የሚያቀተው አቅጣጫ ነው እየሄድን ያለ ነው። መስማማት እንኳን ቢያቃታቸው አያሸንፉም አይደለም የሚባለው። ሌላ ሀገሮች እንደሆኑ አጠገባችን ጎረቤታችን ሶማሊያ እንደሆነችው ነው የምትሆኑ። የህዝብ ቅቡልነት የለውም። በቃ ምንም እኮ ጥያቄ የለውም። ሁሉን የተቃወመው አስረ ገለ ወዴት ይሄዳል ነው ቀጣዩ የምናሄደው። ወዴት ይሄዳል? እንደዚህ ያደረጉ መንግስቶች ምን ያክል ቆዩ? ከነሱ አንማርም ወይ ነው? አሁን ወዴት እየሄድን ነው? እያደገች ነው ኢትዮጵያ? እየተስማማች ነው? መንቀሳቀስ ይቻላል? በኢህአዴግም ጊዜ እኮ እንዲያም እኮ የሆስኒ ሙባረክ የአረብ ሪቮሉሽን ሲነሳ ነው አባይ ተገደቡ አይደል? ከምን ጊዜም በላይ ኢትዮጵያን ለማፍረስ ይሰሩ ነበር። ኦነግ ታጥቆ እየታገለ ነበር። አማራውም በከፍተኛ ሁኔታ ነበር ህወሓት መራሽን ኢህአዴግ የሚታገለው። ነገር ግን ከአድዋ እስከ ቦረና በነፃነት ትንቀሳቀስ ነበር። እገታ ግብጽ ናት ምናት እያለ ሲያሳባል ነበር። በጠቅላላ የሰላም በር ዘግቶ ሁሉም በአራቱም አቅጣጫ እየታገለው ያለውን መንግስት አይ ግብጽ ነው አይ እንትን ነው ማለት መፍትሄ ሊሆን አይችልም። አንተ እንዳልከው ራሱ ፓተርኑን ደግሞት የ1960ዎቹን ፓተርን ሄዶ አንድ አይነት ማድረግ ያላቸው ሁለት ኮሎኔሎች ሀገር ላይ ፈርሱ ነው። በመፈንቅለ መንግስቱ በ81 ያዳነው ሻምበል መንግስቱ ገመቹ ጭንቅላቱን ነድዬ ራሴ ልገለው ነበር እንፈልገው ነው የሚለው። ይሄን ያክል ተስፋ ቆርጦበት ነበር ሰውየው። ግን የስልጣን ጥማቱን ለመወጣት ጓድ ኮሎኔል መንግስቱ ኃይለማርያም እስከ መጨረሻው ተቆናጦ ሀገራችን ወዳለችበት ሁኔታ መርቶ የጫካ ጓደኛሞቾች ስልጣን ሲይዙ ኤርትራ ተገንጥላለች፣ ወደ ባተናል ምናምን ዋቴቨር ወደሚለው ታሪክ ገብተናል። አሁን እሱ ታሪክ አልፏል። ዛሬ ደግሞ ኢትዮጵያ ያለችው ኢትዮጵያ ልትፈርስ ነው ወይ? ጽምዶ ምናምን የሚለው ጥምረት ከመጣ እኮ የፈለገ እንትን ባይሆኑ ሎጂስቲክ ይሟላለታል። ኤርትራ ሀገር ናት። ድሮን አስነስቶ ሲመታ የ4 ኪሎ መንግስት ኤርትራም ድሮን አስነስታ መምታት ትችላለች። ባላንጣ የሆኑ ሀገሮች ደግሞ ቀጥታ ሰፖርት ማድረግ ይችላሉ። እነ ግብጽ ምናምን እነ ሳውዲ ምናምን የምትላቸው ማለት ነው። የጦርነት ልምድ ያላት ህወሓት የምትባል 1 ሚሊዮን እንትን የገበረች ዛሬም ደግሞ እየታጠቀች ያለች አካል አለ። ከዛ ፖፑሌሽን እሺ ትሄዳችን ፖፑሌሽን ያለው ደግሞ አማራ የሚባል ህዝብ አለ። ሎጂስቲክ ከፍተህ ሂውማን ሪሶርስ ያለው አድርገህ ምናምን አቀናጅተህ መንግስት ልገለብጥ ልታፈርስ ትችላለህ። እንደ ሀገር እንቀጥላለን ነው? እሱ ነው ጥያቄ ምልክት የሚገባው። ጥያቄ ምልክት ይገባል እንደ ሀገር መቀጠላችን። ሀገር ማፍረስ ግን ይችላሉ። ሎጂስቲክ ከተሟላ፣ ሂውማን ሪሶርስ ከተሟላ፣ ፈርታይል ግራውንድ ካለ ለሪክሩትመንት ቴሪቶሪ ኮንትሮል የሚያደርጉ ከሆነ የፌዴራል መንግስትን የማይመቱበት ምንም ጥያቄ የለውም ነው እኮ። ግን እንደ ሀገር ይቀጠላል ወይ? ህዝብ ለህዝብ ጦርነት ሳይነሳም ወይ? ፌልድ ስቴት አንሆንም ወይ እንደ ሶማሊያ? ይሄ ነው ወይ? እና መንግስት መደራደር ግዴታው እንደሆነ ለምንድን ነው የማያውቀው የሚሉትን ያው በሁለተኛው ዙር እሄዳለሁ። በቃ አመሰግናለሁ ቴዲያችን። ቴንክ ዩ ሴቫችን። እችን ልበልና ስብጥራችሁ ላስተካክል። አሁን ሁላችሁንም ስላየውኝ መስፍን ፈይሳ ሮቢ፣ እሺ፣ ከዛ ራስ ደጀን፣ ከዛ ኦኬ። እችን በ3 ደቂቃ ልበልና ወደ እናንተ ልሂድ። አሁን ሁለት ነገር ለመንግስትም ለተቃዋሚ ጎራዎችም ሁለት ነገር ማወቅ አለብን። ፍንትው ያለ ነገር የመጀመሪያው ለተቃዋሚዎች ማነሳው ነገር ነው። እያደረጋችሁት ያለው ትግል እንዴት ያለ ትግል ነው? አሁን ለመንግስት ፌርነስ ህዝብ መሃል ገብተ እየተታኮስክ ከሆነ ኮንቬንሽናል የሆነ ፋይቲንግ ወይም ደግሞ
ጦርነት እያደረግ ካልሆነ እናንተ ላይ መተኮስ ህዝብ ላይ መተኮስ ነው። ከዛ እንደሚታወቀው ደግሞ ጄኖሳይድ ተፈጸመ ነው፣ ህፃናት ተገደሉ ነው። ፖለቲካ ነው የምትሰሩበት ማለት ነው። ወታደሮቻችሁ ታጣቂዎቻችሁ የት ነው የሚታኮሱት? ስፔሲፊክ የሆነ ምሽግ ይዘው ምናምን እንዲህ ያለው ውጊያ ነው የሚያደርጉት ወይስ ህዝብ ውስጥ ነው ያሉት? ይሄ ለእናንተ ታጣቂዎቻችሁ የት ነው የሚታኮሱት? ለምሳሌ የኦሮሞ ነፃነት ግንባር ወይም ደግሞ የኦነግ ሸኔ ታጣቂዎች የት ነው ያላችሁት? ምሽግ ቆፍራችሁ እና እኛና መንግስት ይዋጣልን ብላችሁ እዛ ውስጥ ነው ያላችሁት ወይስ ማታ ማታ ዩኒፎርም እያደረጋችሁ ቀን ቀን ከንጹሃን ጋር ዩኒፎርማችሁን ደብቃችሁ እየተቀላቀላችሁ እየኖራችሁ እንዲህ ያለ ነው ኑሮ እየገፋችሁ ያላችሁት? እንዲህ ያለ ትግል ካደረጋችሁ ኦብቪየስሊ መንግስት ጊዜ ሊወስድበት ይችላል። በፋኖ በኩል እንዴት ያለ ውጊያ ነው እያደረጋችሁ ያላችሁ? የእናንተ የውጊያ ስልት አንዳንድ ጊዜ አስቸጋሪ ሊሆን የሚችልበት ነገር አለ። በእርግጥ የምትዋጉት ውጊያ ለመንግስት እንዲመች ከሆነማ ምኑን ውጊያ ሆነ ልትሉ ትችላላችሁ። ግን መንግስት ላይ አንዳንዴ እናንተ ላይ መተኮስ ህዝብ ላይ መተኮስ ሊሆን አይችልም ወይ? ህዝብ ውስጥ ገብተህ ከሆነ ትምህርት ቤት ከሆነ ያለው እንዴት ያለው ውጊያ ነው የሚሆነው? ወይስ ስፔሲፊክ የሆነ ምሽግ ቆፍራችሁ የተገደበ ቦታ ይዛችሁ ኮንቬንሽናል የሆነ ፋይቲንግ ውስጥ ነው ያላችሁት? እንዴት ያለው ውጊያ ውስጥ ነው ያላችሁት? እንዲህ ባለው ሁኔታ ውስጥ ካላችሁ አጽዳቸው ብሎ መንግስትን መጠየቅ አይከብድም ወይ? ምክንያቱም እናንተን ማጽዳት ህዝቡን ማጽዳት ሊሆን ይችላል። አመዶ ህዝቡ ውስጥ ካለ አንተ ላይ መተኮስ ህዝብ ላይ መተኮስ ሊሆን ይችላል። ሌላው ለመንግስት ሰዎች ማነሳው ጥያቄ ኦኬ፣ የእናንተን ያህል የተቃዋሚ ጎራዎችን የሚተች የለም። ታጣቂዎችን ኦኬ፣ ታጣቂዎችን ነፍጥ ስላነሱ ትተቻላችሁ። አዘሴም ታይም ደግሞ ነፍጥ ሳያነሱ አፋቸውን ብቻ ይዘው መሀል አዲስ አበባ ላይ በሰላማዊ መንገድ የሚታገሉ ሰዎችን ታስራላችሁ። እሺ፣ ሰው ወይም ተቃዋሚዎች እሺ እንዴት ይቃወሙ? ኦኬ፣ ነፍጥ ስላነሱ ኦኬ ተቃወማችሁ አንድ ነገር ነው። ስለተተቻችሁ እንዴት ነው የምታስሩት? በህዝቦች መካከል ጸብ የሚዘራ እልቂት ምናምን ከሆነ አንድ ነገር ነው። ኦፒኒናቸውን ብቻ ስላጋሩ እኝን ሰላማዊ ታጋዮችን ካዋከባችሁ፣ ካሰራችሁ፣ ካንገላታችሁ እነዚህ ሰላማዊ ታጋዮች ነገ ነፍጥ አንግበው ወደ ጫካ ላለመግባታቸው ምንድን ነው? አንዳንድ ጊዜ የእናንተ ድርጊት ሰላማዊ ሰው ራሱ ነፍጥ እንዲያነሳ የሚያደርግ አይደለም ወይ? ይሄን ማድረግ እኮ አትችሉም። እናንተ ማድረግ ማትችሉት ለምንድን ነው? እኛ ሀገር እንፈልጋለና አላማችሁ እየተባባሰ እየሄደ ጦርነት ውስጥ እየገባን በዛው እንድንቀጥል ከሆነ ያ ለሀገር አደጋ ነው የሚሆነው። ይልማም ይክፋም ሀገራችንን እንፈልጋለን። ወይ ትሸነፋለህ ወይ ታሸንፋለህ እንጂ ሆን ተብሎ ሰላማዊ ዜጎች ነፍጥ ያላነሱ ሁሉ ጫካ እንዲገቡ የመግፋት ነገር የማማረር ነገር ካለ እናንተ ራሳችሁ ጦርነት ፈላጊ ናችሁ ማለት ነው አይደል? በሰላማዊ መንገድ ቢሮ ከፍቶ የሚንቀሳቀስን ሰውዬ ካልተንከባከብክ ነፍጥ ያነሳውን ሰውዬ እንዴት ነው ነፍጥን አቁመ አትታኮስ ልትል የምትችለው? አሁን ሄደ ዘመነ ካሴ እና ታገል ብትለው እንዴ ምንድነው የምታወራው? በሰላማዊ መንገድ ለመታገል ቢሮ ከፍቶ የተንቀሳቀሱ ያሉ የፖለቲካ ፓርቲዎች ምንድነው እየሆኑ ያሉት ብሎ ቢጠይቅ ምንድነው የምትለው? የእናንተም አንዳንድ ውሳኔዎች ጦርነትን ታጣቂዎችን የሚያበረታታ ነው። ይሄ ምንድን ነው? አንድ ወይ ያልገባን ነገር አለ። ምንድን ነው ሆን ብሎ እስኬሌሽን ላደር ላይ እየወጣ ነገሮች እየተባባሱ ምክንያቱም አንዳንድ ውሳኔዎቻችሁ ነገሮችን የሚያረግብ ሳይሆን የሚያባብስ ሲሆን ይታያል። ይሄ እንዴት ትመልሳላችሁ? እነዚህን ቢያንስ ህዝቡ ማወቅ ይፈልጋል። ለሚቀጥለው ዙር ከነሱ የምትሰሟቸው ናቸው። ታፕታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ።
አሁን የምንሄደው ከመስፍን ፈይሳ ሮቢ ነው። ስለ ጨዋነታችሁ ከልብ አመሰግናለሁ። አሁን የምንሄደው ከመስፍን ፈይሳ ሮቢ ነው። ያወራችሁ ላላችሁ ከልብ አመሰግናለሁ። ሬዲዮ ከፍተው እንደምታደምጡ ኧረ አይደለም። ቆይ ኧረ አይደለም። የራሴ ድምፅ ነው እንደዚህ ያደረገብኝ። ኧረ አይደለም የራሴ። እሺ አሁንስ አመስገን እኮ አሁንስ። እሺ አሁን እግዚአብሔር ይመስገን ተሽሏል። እሺ ቀጥልሽ። 6 ደቂቃ አለ። ኦኬ ራስ ደጀን ቅድም ያነሳው ስለ መከላከያ ሰፊ ማብራሪያ ይፈልጋል። ግን በአጭሩ ቦታውን የማይመጥን ሲኒየር የሆነ የመከላከያ አባል እያለ ኦሮሞዎች ተሾሙ የሚለኝ ሰው ካለ ያኔ እከራከራለሁ። ሁለተኛ እንደ ጠጠር የሚረግፈው እግረኛው እንደ ኦሮሞ ለምን አልቆጠርከውም? ስንት ሟች አዋቶ ነው ስንት አመራር ኦሮሞ ያለው የሚለውን ስትመልስልኝ ለምን እነዚህ ቦታ እንደተመደቡ ልነግር ይችላለሁ። እንደ ቤር ካሰብክ ግን እኔ ወታደር ኢትዮጵያዊ ነው በችሎታው በአቅሙ በስራ ልምዱ ተሾሟል ብዬ ነው ማምነው። እኔ ወደ ሌላ ጉዳይ ሳልፍ ቴዲ ቅድም የጠየቀው ኢምፖርታንት ጥያቄ አለ። መንግስት መቼ ነው ይህን ነገር የሚያቆመው አልከኝ። ደህንነት እስካለ ድረስ ባንዳ ሱሬ ዝቅ አድርጎ ማከራየቱን አቆምን። በአንድ እጃችን እየታገልን በአንድ እጃችን ሆዱን የሚያከራይ ባንዳ ከደህንነት እስካልወጣን ድረስ አሜሪካ ኢትዮጵያ ላይ ማዕቀብ ጣለች ተብሎ እንደሚሳቁሉ ደህንነት እስካለ ድረስ ባንዳ ሆዱን የሚያከራይ ኢትዮጵያዊ አይኖርም እንደማለት ነው። ስለዚህ አንተ እለማለሁ ብለህ በተንቀሳቀስክ ቁጥር በ1 ሚሊዮን 130 ሚሊዮን ዜጋ ያለባትና ድህነት ውስጥ ያለችዋን ሀገር በ8 ዓመት ድህነት ቀንሶ ሆዱን የሚያከራይ ባንዳም ለምን አልቆመም ልትል አልችልም። በዚህ ባንዳ ሆኖ አገር የሚያምስ አሰርኩ ሲል ዜጋ ስላሰራችሁ ወደ ጦርነት ሄደ ትላላችሁ። በዚህ ደግሞ ሰላም ለምን አላስከበረም ትላላችሁ። መንግስት በሁለቱም ተወቃሽ ነው። ህግ ለማስከበር ሲያስር አይ እዚህ በመናገሬ ስላሰርከኝ ክላሽ አነሳው። ክላሽ ያነሳም መሃል አገር ተነስቶ አንዱን ብሔር እያቋሸሸ አንዱን ሃይማኖት እያጣላ እየተላላከም ሰላማዊ ሰው የሚመስለውም የደህንነቱ መጠን እና አንዳርጋቸው ጽጌ እኮ ከግብፅና ከሻቢያ በሺዎች የሚቆጠሩ ዶላሮች እንቀበላለን ሲሉ እነዚህ አገሮች ከኢትዮጵያ በላይ ዲሞክራቲክ ስለሆኑ ስለ ሰማይ መብት ስለሚንቆረቆሩ ነው ለነዚህ ቡድኖች ሲረዱ የነበሩት። ኢትዮጵያ የምትተረማመሰው ሆዱንና ሱሬውን ዝቅ አድርጎ በሚያከራይ ዜጋ እስካላት ድረስ አሜሪካ ዜጋውን ለግብፅ ተላላክና አገርን ሰልል ቢባል የሚያረጋ አሜሪካዊ ዜጋ አለ። ለምን? በልቶ ጠጥቶ ስለሚውል። ኢትዮጵያ አሜሪካ ላይ ማዕቀብ ጣለች ቢባል የሚሰማን ኢትዮጵያዊ ዓለም አለ። ደህንነታችን ማዕቀብ መጣልም ባንዳንም ማስቆም አንችልም። መንግስት አሁን የተቀበለው ስትራቴጂ ባንዳም በአንድ እጁ እየተከላከለ የሚከራይ ሆድ እንዳይከራይ ደሃን ስንዴ አምርቶ ሆዱን መሙላት ነው። ሆዱን የሞላ ልጅ አባቱን ለሀብታም ብሎ አይገልም ሆዱ ስለሞላለት። ሆዱን ያልሞላ ልጅ የሀብታም ጎረቤት ካለ አባትን ግደልልኝ ብሎ ሀብታም ለድሃው ልጅ ቢሰጥ አባቱን ይገላል ሆዱን ለመሙላት። ኢትዮጵያ የገጠመን ይሄ ነው ቴዲ። የኢትዮጵያ መንግስት አሁን በመጣ ሁኔታ ይሄን ድሃዎች ሆድ ሞልቶ ሆዱንና ሱሬውን ዝቅ አድርጎ የሚያከራይ ባንዳ ለማስቆም 8 አይደለም 8 3 8ዎች ራሱ በቂ አይደሉም።
ኢትዮጵያ እየተከተለችው ያለችው የልማት አቅጣጫ ባንዳዎቹን የሚገዙ ሰዎች ልማታችንን እንዳናፋጥን እንድንገዳደል እንዲህ የመጡ ደግሞ መንግስት ሰላም አሳጣን እኮ በወያኔ ጊዜ ሰላም ነበር ይሉናል። አዎ ወያኔ ብሔራዊ ጥቅማችንን አሳልፋ ስለሸጠች ባንዳ ገዝቶ የሚያገዳድለን አልነበረም። የአብይ መንግስት ደግሞ አባይን ገደበ፣ ዘጋ፣ ሌላ አባይ ላይ ገድባለሁ አለ። የተዘጋብንን የባህር በር እፈልጋለሁ አለ። ይሄንን እንዳታረግ ባንዳ እየገዙ በሆዳቸው ያስገድሉንና ሚዲያ ላይ መጥተው ሰላም አጣን ይላሉ። የትግሉ አቅጣጫ አንዱ እኮ ይሄ ነው። አንዱ የዚህ የምንሰማውን ፕሮፓጋንዳ እኮ የሚሉን ራሳቸው ናቸው። አንዴቃ ሲታሰሩ ለምን ታሰርን? ህግ ካልተከበረ ለምን አልተከበረም ይላሉ። በመንፈስ ነው በጸሎት ነው ህግ የሚከበረው። ወንጀለኛ ሲታሰር የተኮሰ ስትተኩስበት፣ በዛ መሃል ደግሞ ልማትን ስታለማና ኢኮኖሚን ስታላውጥ ሱሬውን ዝቅ አድርጎ ሆዱን የሚያከራይ ባንዳ አይኖርም ማለት ነው። በዚህ ነው ልንለውጥ የምንችለው እንጂ በአንድ ሌሊት በ8 ዓመት የምንመልሰው የሰላም ጥያቄ ያለ ደሃ እስከሆንን ድረስ የምንገዛው ደግሞ ደሃ ስለሆንን ነው። ይሄ ነው ቴዲዬ መልሱ ከተመለሰልህ። ቴንኪ መስፍኔ። ራስ ደጀን ወደ አንተ ልምጣ። 6 ደቂቃ አለው ወንድሜ። አመሰግናለሁ ቴዎድሮስ። ወደ መስፍን እንደው 1 ደቂቃ ወስጄ መስፍን ባነሳቸው ነገሮች ላይ ትንሽ ብልበል። ወንድሜ መስፍን የኦሮሞ ጀነራሎች በመከላከያ በብዛት ያሉትኝ በአብዛኛው እግረኛ ተዋጊው የኦሮሞ ልጅ ነው ስለሆነ ምናምን ብለሃል። በመጀመሪያ ላይ ለታላቁ የኦሮሞ ህዝብ በጣም ትልቅ ክብር አለኝ። በኢትዮጵያ የአንድነት ተጋድሎ ለዳር ድንበሯ በተለያዩ ዘመናት ጠላቶቿ ሁሉ ማጥቃት በሰነዘሩባት ወቅት ከፍተኛ ተጋድሎ አድርጎ ክብሯን ያስጠበቀ ህዝብ ነው ኦሮሞ ማለት። ስለዚህ እኔ የኦሮሞ ህዝብ በልኩ ስልጣን ቢሰጠው በልኩ የሀገሪቱን ጦር ቢመራው ምንም ተቃውሞ የለኝም። የኔ ጥያቄ ከልክ በላይ ነው። ሁለተኛ ሰራዊቱን እየመሩት ያሉት ሰዎች በብቃት ሳይሆን ከብቃት በታች የሆኑ ሰዎች ስለሆኑ ነው። ለምሳሌ ለመስፍን ልንገርህ፣ 5 የአማራ ጀነራሎች ልጥራልህና የነዚህን ጀነራሎች ልንገርህ። ለምሳሌ ሌተናል ጀነራል ክንዱ ገዙ የሰሜን ዕዝ አዛዥ ነበር። አሁን ምንም ኃላፊነት ከዚህ ግባ የሚባል የሌለው እየሰማኝ ከሆነ ሌተናል ጀነራል ደሳለኝ ተሾመ የ7ኛ ዕዝ አዛዥ ነበር። አሁን መከላከያ አካባቢ ስታፍ ያለ። ሜጀር ጀነራል አማረ ገብሩ የሰሜን ዕዝ የዘመቻ መምሪያ ኃላፊ የነበር አሁን ሜጀር ጀነራል ሆኗል። የዛኔ ብርጋዴር ጀነራል እያለ ነው። በነገራችን አሁን ሜጀር ጀነራል ነው የዕዝ አዛዥ መሆን የሚችል። ሌላው እንደሁ ብርጋዴር ጀነራል እያለ የማዕከላዊ ዘመቻ መምሪያ ኃላፊ የነበረው አሁን ሜጀር ጀነራል የሆነ ሜጀር ጀነራል ዋኛው አማረ። የተለያዩ የአማራ ልጆች በመከላከያ ውስጥ ከ35 ዓመት በላይ ያገለገሉ የዕዝ አዛዥ የነበሩ መከላከያ ውስጥ ስታፍ እንዲቀመጡ የተደረጉት ነው የኛ ሞግት። ሌላው ኦህዴድ ከህወሓት የወሰደውን ነገር ለኮፒ ኤንድ ፔስት እንዳደረገ የምታውቁት። ለምሳሌ ጀነራል ደሪባ መኮንን ከመከላከያ ወጥቶ የኦሮሚያ ልዩ ኃይል አዛዥ ከሆነ 3-4 ዓመት ሆኖታል። ውሸቴን ከሆነ ማንም ሰው መሞገት ይችላል። ጀነራል የሆነው ግን አሁን በመከላከያ ስም ጀነራል ሆኗል። አሁን መከላከያ ይሄ ሰውዬ ከመከላከያ የወጣ ሰው በየትኛው ሀገር ነው በመከላከያ እንደገና ጀነራል ተብሎ ማዕረግ የሚሰጠው? ስለዚህ ኢትዮጵያ ውስጥ ፍትህ የለም። ሰራዊቱ ይሄን ያያል። ይሄን እያየ ይሄ ሰራዊት እኩልነት፣ አንድነት ኢትዮጵያ ውስጥ ሰዎች በአቅማቸው፣ በወርዳቸው፣ በልካቸው፣ በብቃታቸው ስልጣን እያገኙ አይደለም ብሎ ነው የሚሞግትህ። በነገራችን ላይ ማአት ሜጀር ጀነራሎች፣ ሌተናል ጀነራሎች የአማራ ልጆች አሉ። ስማቸውን መጥቀስ ስለማልፈልግ እንጂ የዕዝ አዛዥ የነበሩ ያንን ጦርነት ተሸክመውት የነበሩ አሉ። አሁን መከላከያ ውስጥ ጸሐፊ ሆኖ ተቀምጧል። ለምሳሌ የሰሜን ምዕራብ ዕዝ አዛዥ ብርሃኑ በቀለ በዳዳ እስኪ ኮር መርቶ ያውቃል እምትለኝ ከሆነ ንገረኝ። ብርሃኑ በቀለ መከላከያ ስታፍ ኮሌጅ መምህር የነበር ሰው ነው። ከመምህርነት ነው አብይ አህመድ ከመጣ 2-3 ጊዜ ማዕረግ ተሰጥቶ ሌተናል ጀነራል የሆነ ማንም ሰው ሰርች አድርጎ ኢንተርኔት ላይ ማግኘት ይችላል። በነገራችን ላይ ብርሃኑ በቀለ የትኛውን ዕዝና የትኛውን ኮር አዛዥ ያውቃል ከዚህ በፊት ንገረኝ። የለም። ስለዚህ ወንድሞቼ እኔ አሁን ኦሮሞ አማራ በሚል ክርክር አላጠፋም። ወደ ዋናው ፖይንት ልመለስ። ስለ ግብጽ ልመለስ። ግብጽ በኢትዮጵያ ረጅም ታሪክ ውስጥ ዘመናት ውስጥ ኢትዮጵያን በተለያየ መንገድ ከቀይ ባህር ከአሰብ የነጠለችና አንደኛዋ ግብጽ ናት። ይህም የሆነበት የኢትዮጵያ ማዕከላዊ መንግስት በደከመ ቁጥር፣ ኢትዮጵያ ውስጣዊ አንድነቷ በተናጋ ቁጥር ጠላቶቻችን 24 ሰዓት ሰርተው ኢትዮጵያን ከቀጠናው አርቀዋታል። አሁንም እየሆነ ያለው እሱ ነው። የኢትዮጵያ ውስጣዊ አንድነት ከተናጋ
የሚመክታቸው የለም። የሚፈልጉትን ነገር ያደርጋሉ። እየሆነ ያለው እሱ ነው። አንድ ሀገር ጦርነት ሊያሸንፍ ከሆነ መጀመሪያ የሚቀድመው የኢትዮጵያ ሕዝብ አንድ መሆን ነው። በአጀንዳው ላይ በጠላቶቹ ላይ ተመሳሳይ አቋም መኖር ነው። አሁን አለን ወይ ነው እንደ ሀገር አይመስለኝም። የትግራይን ሕዝብ ውሰድ፣ ከወዴድ መራሹ ስርዓት ተቃርኖ የቆመ ነው። የአማራን ሕዝብ ውሰድ፣ ከወዴድ መራሹ ስርዓት የተቃረነ ነው። እኔ እርግጠኛ ነኝ ኦሮሞም ሰፊ ኦሮሞ ሕዝብ እኔ ኦህዴድን ደግፏል ብዬ አላምንም። መላው የኢትዮጵያ ሕዝብ የኦህዴድ ደጋፊ ነው ብዬ አላምንም። ኦህዴድ በኢትዮጵያ ሕዝብ ዘንድ አሁን ላይ በጥርጣሬ የሚታይ በአንድ ማሊያ ኦህዴድ የሚሸጥ በአንድ ማሊያ ደግሞ ኢትዮጵያ እያለ የሚያጭበረብር አጭበርባሪ ቡድን። ሌላው የዲፕሎማሲ ስራ ለምሳሌ እንመልከት። በተለያዩ ዓለም አቀፍ መድረኮች እኮ አሁን እኮ አብይ አህመድ እኮ ራሱ በቃ ይሸሸጋል። ከሄደም ደግሞ አሳፍሮ ነው የሚመጣ። እዩ ኬንያ በግሩፕ 7 አባል ሀገሮች በተለያየ ዓለም አቀፍ መድረኮች አፍሪካ ውስጥ ፊት ለፊት እየመጣለው ኬንያ ወይም ሌሎች መሪዎች ናቸው። እኛ ፖለቲካ አልሰራንም። ያልሰራነው ደግሞ በውስጣችን ችግር ስለተዋጥነ መሪዎች ዓለም አቀፍ ፖለቲካ ላይ ያስተናግዱ አይችሉም። የራስህ እዛ እሳት እየነደደብህ የውጭ ፖለቲካም ልሰራም አትችልም። ስለዚህ የኢትዮጵያ ችግር የኦህዴድ ብልጽግና በራሹ ቡድን ነው። ይሄንን ስርዓት እኔ የስርዓቱ ደጋፊዎች ናችሁ ሰዎች ሁለት ነገር ብትመክሩት ብዬ አስባለሁ። አንደኛ ኢትዮጵያ ውስጥ ጥያቄ ያለኝ የሚሉ ኃይሎችን ሁሉ በጠረጴዛ ዙሪያ ቁጭ ብሎ እንዲያወያይ። በኢትዮጵያ ውስጥ እያንዳንዱን ኃይል በጠረጴዛ ዙሪያ ካላወያየው በስተቀር በአንድ ሳምንት ደመሰሳለሁ፣ በሁለት ሳምንት ደመሰሳለሁ፣ ምንም አታመጣ ምናምን እያለ የትም አመሰግናለሁ። እሺ ቴዲ የትም አይደረስም። የአማራ ፋኖ ሰራዊት እንደምገምቱት ዛሬ 4000 5000 10000 ወይም 15000 ተዋጊ አይደለም ያሉት። ፕሮባብሊ ሞር ዛን ሃፍ ሚሊየን ወጣት የፋኖ ውስጥ እየታገለ ነው ያለው። ይሄ ወጣት የሚጠብቀው ሁኔታ ብቻ ነው። ሁኔታው የተመቻቸ ጊዜ ምን አይነት ተጋድሎ አድርጎ ስርዓቱን አከርካሪው እንደሚመታው የኢትዮጵያ ሕዝብ በቅርብ ቀን የሚያየው ይሆናል። ሰዓት ስላቋረጠኝ ከዋትና ሌላውን የተያያዘ ነገር ምናልባት ድጋሜ ከመጣን እንመለሳለሁ። ቴንኪው ወንድሜ ቴዎድሮስ አመሰግናለሁ። ቴንኪው ራስ ደጀን ተምኪን ሸሪፍ ቴንኪው ቴዲ። ብዙ ነገሮች ናቸው የተነሱት። ያው በ6 ደቂቃ ሙሉ መንካት ባይቻልም አንዳንድ ነገር አለፍ እያልኩ ላንሳ። አንደኛ ምን ይገጥመዋል የሚል ነገር አንስታል። የደርግ ምናምን ዕጣ ፈንታ ይገጥመዋል ወይ እንዴት ነው ምናምን የሚል ነገር አንስታል። አንደኛ ያ ደርግ ቶታል እንትኑን ሚሊተሪ እንትን ነው ሶሉሽን ነው የመረጠው። ያኔ ማለት ኃይል የመስበር ምርጫን የመረጠው። ያ ብልጽግና ግን የውይይት እንትኑ ክፍት ነው። አሁንም እየገቡ ያሉ ልጆች አሉ ከፋኖም ከወይሌፍም የገቡ ኢቨን በሀገራዊ ምክክሩ ላይ አጀንዳቸውን የሰጡ አሉ። በፋኖ በኩልም ከገቡ ሰዎች እየሰጡ የነበሩ አሉ። በቀጣይነትም የሚሰጡ ይሆናል እና የተለያየ ነው። አንድ በዚህ ፕላስ የጂኦፖለቲክስ ማለት ነው። አንደኛ ያኔ ደርግ ኮሚኒስት ነበር። የአሜሪካ እና እዛ የሶቪየት ዩኒየን እንትን ነበር። እዛ መሀል ተቀርቅሮ ነበር ደርግ ማለት እና በዛ ትልቅ እንትን ውስጥ አንዱ ቻሌንጅ ለደርግ የነበረው ይሄ ነው። ያ የተለየ ያደርገዋል። ያለውን ነገር መሬት ላይ ያለው ነገር ይለያያል። ፕላስ ሶሻል ቤዝ ይህ መንግስት ባይዘ ደጋፊ የለውም ተብሎ መታሰብ የለበትም። ህዝብ በቀደም እኮ ወይ ተገዶ አይደለም አይደል ያ ሁሉ ህዝብ ወጥቶ ምርጫ የመረጠው። ያ እንደ ቀልድ መታየት የለበትም፣ ማሳነስም የለብንም እና ይሄንን እስከ መቼ ነው ምናምን የሚል ነገር ማለት ግብጽ የውጭ እንትን ነው ምናምን የሚል ነገር ለምን ታነሳላችሁ የሚል ነገር አንስታል። ቴዲ ኢንተረስት የሰው ልጅ ፍላጎቱ ስለማያልቅ ወይ የሆነ ፖለቲካ ነውና በር ዘግተህ ልተኛ የምትለው አይነት ነገር አይደለም። ቻሌንጅ ይኖራል። እንደ ሀገር ደግሞ ትልቅ ሀገር ናት። ሀገር ታሪካዊ ጠላቶች አሏት። ተኝተው ማህድሩ እንትኖች አሉና እነዛ ይተኛሉ ብለህ ማሰብ የለብህም። ወይ ልረፍ ወይ ልተኛ የምትለው አይነት ነገር አለም። የዛፍ ላይ እንቅልፍ ስለሆነ ጉዳዩ እና የሚታሰሩ ሰዎች ምናምን ብለሃል። አንዳንዴ ምንድን ነው መሰለህ አሁን የትጥቅ ትግል የሚካሄድባቸው ሀገራት ውስጥ ችግር የሚሆነው በኖርማሊ በሰላማዊ መንገድ መታገል ከባድ ይሆናል። ለምሳሌ ከተማ ውስጥ ሆነ ሀሳብን ስትገልጽ መንግስት ከነዛ ጋር አታች ሊያደርግ ይችላል፣ ወይ የመንግስት አመራር ሆነው ችግር ያለበትም ሊኖር ይችላል እና ከዛ ጋር ይጋጭባል። አሁን ኢትዮጵያ ምን ውስጥ የገባችው የትጥቅ ትግል አለ፣ ሰላማዊ ትግል ነው ደግሞ ለማድረግ የሚሞክሩ ሰዎች ይኖራሉ።
እዚህ ጋር የመለየት ስራዎች ይኖራሉ። ያንን ለመለየትም ሰዎች ሊታሰሩ ይችላሉ። ከዛ በኋላ ይለቀቃሉ። ግን እዚህ ጋር መስተካከል ያለበት በፓርቲ ደረጃ ኦኤልኤን ጨምሮ ኦነግን ጨምሮ እና አብን ሁሉም ምርጫ ተወዳድረዋል። ህጋዊ እንትን ያላቸው ፓርቲዎች ምርጫ ተወዳድረዋል። ይሄ በተጨባጭ ያለ ማስረጃ ነውና እየተንቀሳቀሱ አይደለም የሚለው ነገር አግባብ አይደለም። ምክንያቱም ኢህአፓ እንደፈለገ መግለጫ እያወጣ የፈለገውንም እያለ ነው። ይሄ የሚታወቅ ነገር ነውና ይህንን መካድ የለብንም። እና ይሄ ነገር እንዴት ይስተካከላል የሚለው ሬብል ፋይተሮችን ማጥፋት የትኛውም የዓለም ፖለቲካ ታሪክ ውስጥ ሬብል ፋይተርስ አይጠፉም። ባይዘው ያለህ አማራጭ ምንድን ነው? እንትን ነው። አንደኛ ይሄ የድጋፍ መስመራቸውን ነው መጉረጥ አለብህ። ያ ማለት የፖለቲካ ስራ መስራት አለበት። የህዝቡ ነው የሚረዳቸው፣ ስንቅ የሚያቀብላቸው ህዝቡ ነው። ያንን ለህዝቡ እንደማይበጁ መታወቅ አለበት። ያ እየታየ ነው። ህዝቡ እኔ አማራ ክልል ይሄ ሁሉ ፐርሰንት 90% ነው ምርጫ የተደረገው። እኔ እንደው አልጠበኩም። ፋኖ ቶታል ኮንትሮል ያለው መስሎኝ ነበር። ያ በዛ መልክ የአማራ ህዝብም እየተረዳ ነው፣ የኦሮሞ ህዝብም እየተረዳ ነው። ኢቭን እየተፈናቀለ ነው አርሲ ውስጥ የኦሮሞ ህዝብ በሸኔ ማለት እና ይሄንን እየተረዳ ሲመጣ ስንቅ ማቀበሉን ያቆማል። ያ ይጎዳዋል፣ ያጠፋቸዋል። ሌላው የመውጫ መንገድ ማዘጋጀት ነው ማለት ፒስፉል የሆነ አማራጭ ማቅረብ፣ ለውይይት ክፍት መሆን። ያንን ኦፕን አድርጎ እየገቡ ያሉ ሰዎች አሉ፣ ታጣቂዎች አሉ፣ የሚገቡም ይኖራሉ። ያንን ይዘህ እስከሄድክ ድረስ እያደረግክ መሄድ ትችላለህ። ፖለቲካውንም ደግሞ በዳያሎግ በምክክር ማመን ስንጀምር ብዙ ነገሮች እየተስተካከሉ ሊመጡ ይችላሉ። የግብፅ እንትን ይቆማል። ወንድሜ ራስ ደጀን ያነሳቸውን ነገሮች ላይ አንድ ነገር ልበልና ግብፅ ጠላታችን ናት፣ የፋኖ ጠላት ናት ምናምን የሚል ነገር አለ። ጽምዶን ረሳዋ ወንድሜ። እዛ ፖርት ሱዳን ነው ስብሰባ ያካሄዱት። እንትና ተገኝተዋል እኮ አሳምነው ጽጌ እዛ ተገኝተው ኢትዮጵያን ወክዬ የዘመነ ቡድን ነው በእርግጥ የጽምዶ አካል ውስጥ ያለው፣ ግን እዛ ላይ የተገኘው አሳምነው ጽጌ ነው። እሱ የነፍስ አባት ነው። ያው ያኛው ማን ነው? አይሚን እንትና ተፈራማሙም አለበት። ማን ነው እንትና አንዳርጋቸው ጽጌ እና እሱ እዛ ተገኝቶ እንደነበር እናውቃለን። የአማራ ህዝብ በኢትዮጵያዊነቱ የማይደራደር ህዝብ እንደሆነ ይታወቃል። ግን ፋኖ ውስጥ ራሱ የተለያየ ኢንተረስት ነው ያለው። ሌላው አሁን ወልቃይትን የሚጠብቁ ልጆች አሉ። የአማራ መሬት ነው ብለው የሚታገሉ ራያ እንደዛ ብለው የሚታገሉ ልጆች አሉ። በዚህ ሳይድ ደግሞ ከህወሓት ጋር ሆኖ ስልጣን ይዛለሁ ብሎ እንትን የሚላል እና እየለየን ለምሳሌ አፋብን ከሆነ አፋብን የጽምዶ አካል ነው። ጽምዶ ደግሞ የሚመራው በሻዕቢያ እና በህወሓት ነው። የነፍሰ እንትን ማነው ከላይ ደግሞ ፈንድ የሚያደርገው ግብፅ ነው። ይሄን መካድ አይቻልም ማለት ይሄ እውነት ነው እና ይሄንን እንትን መካድ ስለማይቻል በተተውት የተሻለ ነውና ሌላ ፖለቲካ ብንሰራ ሞሮፍ ስለ ኢትዮጵያዊነት ደግሞ ስታነሳ ዘር እየቆጠርክ ብሔር እየቆጠርክ ወታደር ውስጥ እየገባ እንዲያወራ ስለ አንድነት ማውራትም ይከብዳል። ሰው የትኛውም ሰው ይሾማል። ኢትዮጵያዊ ከሆነ ይሄ ዲዘርቭስ ማንኛውም ሰው እንትን ቢሆን ግን እዚህ ጋር ብሔር እየቆጠርክ እዚህ ጋር ስለ አንድነት ማውራት ይከብዳል። ቴዲ አመሰግናለሁ። ሰዓት ስለሄደ ሌላ ጊዜም ቤት ነው እንመጣለን።